ማብቂያ የለሽ ስቃይ ከያብስራ አለማየሁ። ልጅነቴ ማርና ወተቴ የሚባለው አባባል ሲባል እንጂ በኔ ልጅነት ሕይወት አልተኖረም። ገና ከመፈጠሬ ነበር የዚህችን ዓለም ቅጣት መቀበል የጀመርኩት። ታማሚ ነኝ። ከተወለድኩ ጀምሮ ህመምና እኔ ተለያይተን አናውቅም። ቤተሰቦቼም ያልወሰዱኝ ሆስፒታል፣ ያልሄድኩበት ባህላዊ ሐኪም አልነበረም። ምንም ቢካለል ግን እኔን ማዳን አልተቻላቸውም። በዚህ ግራ የተጋቡት እናትና አባቴም መፍትሄ ካመጣልን በማለት አዋቂ ቤት እየሄዱ የኔን መዳኛ መንገድ እየጠየቁ ይለማመኑታል። የሚጫጫስና የሚጠጣ ውሃ ይዘው ይመጡና እያጠኑ ውሃውን ይግቱኝ ነበር። ይህም ቢሆን ከህመሜ ምንም ባላገግምም ደጅ መጥናታቸውን ግን አላቆሙም ነበር። አትያዝን የሚባለው አንዴ ከተያዝክ ግን የማንም እጅ ላይ መውደቅ የማይቀር ነውና መፍትሄ ካመጣ ብለው ከሚሄዱበት ቦታ ላይ በቀላሉ ህመሟን እንዳስወግድ መስዋዕት ፈልጋለሁ እያለ ዛሬ ላማችሁን ነገ ደግሞ በሬውን ለኔ ያስገቡልኝ፣ አንዳንዴም እረዱልኝ አድናታለሁ እያለ ቤተሰቤን አንገላታቸው ጀመር። ኢኮኖሚያችንም በጣም እየወረደ ሲመጣ ህመሙን አጥፋላት ብቻም ሳይሆን ሌላ መዘዙን ይዞ መጥቶ ሀብታችንን ከእጃችን ወጣ። መልስልን እያሉ ሌላም ልመና ጀምረዋል። ቤት ውስጥ ያለው ከመውደም ውጪ ከምንበላው ምግብ እንኳን በረከት ከቤታችን ጠፋ። ገና በልጅነቴ እንደ ኩዮቼ መዝለል መጫወት ብፈልግም ህመሜ አልጋ ላይ አስተኝቶ እየተመለከትኩ ብቻ ታድለው እንድል አስደርጎኛል። ነዋሪ ሳይሆን ተመልካች ነኝ። እኔም አለቅ ብሎ የተጣበቀብኝን ህመሜን ተሸክሜ ከዓመት ዓመት እያስቆጠርኩ አደግኩ። ህመሜ ይሄ ነው የሚባል አይደለም፣ በየወቅቱ ይቀያየራል። ዛሬ ይህንን ከተባልኩ በሌላው ቀን ደግሞ ሌላ እየተባለ በሄድኩበት ሁሉ አዳዲስ የበሽታ ስሞችን እየሸመቱ አለብሽ ስለሚሉኝ ህመሜ ስላልታወቀ መድኃኒቱንም እንደማላገኝ ውስጤ እየተቀበለ መጥቷል። የእናትና አባቴም ንብረታቸው ቀን ከቀን እየወረደ እያለቀ ለዘዋቂ ተብየው እየሰጡ ሕይወታቸው እንዳልነበር እየሆነ ነው። ይህ እንደዚህ እየቀጠለ ሳለ ያለንን ሁሉ አተን ልመና ጫፍ ልንደርስ ስንል በሚገርም ሁኔታና ለውጥ ጤናዬ እየተስተካከለ መምጣት ጀመረ። ያለንን ሀብት ወስዶ ጤናዬን ሰጠኝ። ቤተሰቤም ምን ነው ብለው ቢያማረሩትም ሁለት ወዶ አይሆንም ጤና ለምናችሁ ሰጠው፣ አሁንም ሀብታችሁ እንዲመለስ ደግሞ ሌላ ግብር ትፈጽሙልኛላችሁ ማለት ጀምሯል። ቤተሰቦቼ በእኔ መዳን ቢደሰቱም ድህነት የሚባለው ችግር በሕይወታቸው ስለገባ ሙሉ በሙሉ ደስተኛ ስላላደረጋቸው እጅግ አዝነዋል። ከቤተሰቦቼ በተጨማሪ ደግሞ በእኔ ሕይወት ጤናዬ ከመመለሱ ጋር ሰዎች እንዲከፉብኝ ያደረገኝ እስኪመስለኝ ድረስ ጤናዬ እየተስተካከለ በመጣ ሰሞን በአጭር ቀናቶች ውስጥ ቤተሰቤ ከፉብኝ። ለእኔ ብለው መስዋዕት የከፈሉት እንድድን የለመኑልኝ ቤተሰብ ጥላቻቸውን ያንጸባርቁብኝ ጀመር። የማላቃቸው ሰው እስኪመስሉኝ ድረስ ተቀየሩብኝ። ገና በለጋነት ዕድሜ አንዷ በቃ ስል ሌላ የምታመምበት ነገር ይሰጠኛል። አካላዊ ህመሜ ሲያበቃ አዲስ የማላቀው የውስጤና የመንፈሴ ህመም ደግሞ ተሰጠኝ። ከህመም ገና ለማገገም የሚጥረው አካሌ ሳይድን የቤቱን ሥራ ሁሉ እኔ ላይ መጫን ጀመሩ። እህትና ወንድሞቼ ሳይቀሩ በጥላቻ አይን ያዩኛል። በሆነው ባልሆነው በውሃ ቀጠነ ሊጣሉኝ ይፈልጋሉ። ሰድቡኛል፣ ያንቋሽሹኛል። እህታቸው ሳይሆን ላገለግላቸው የቀጠሩኝ ባሪያ ነው የምመስላቸው። ምነው የተወኝ ህመሜ ተመልሶ ቢይዘኝ፣ ምነው ቤተሰቤ እንደ በፊቱ በወደዱኝ አልኩኝ። የጥላቻቸው ምክንያት ምንም ሊገባኝ አልቻለም። ጤናዬ እንዲመለስ የደከሙልኝ ቤተሰብ ዛሬ የለመኑት ጥያቄ ሲመለስላቸው እኔ ላይ ጠላት መሆናቸው ያልተመለሰልኝ ጥያቄ ነው።
አባቴ ከዳንኩ ጀምሮ አንቺ ድለቢስ ይለኛል። አንቺ የተወለድሽበት ቀን የተረገመ ይሁን፣ እድለቢስነትሽ ለኛም ተረፈ የሁል ጊዜ ቃሉ ነው። ውስጤ ስብር ይላል። ለብቻዬ ተደብቄ ያለቅሳለሁ። አሁን የጠራኝ ሁሉ እድለቢስ እያሉ መለያ ያደርገውታል። ቆይ ሰው እንዴት እንዲሁ ነው ይፈጠራል? ፈጣሪ ፍጡሩን መልካም እንደሆነ አየ ውብ አድርጎ ፈጠረው አይደል የሚለው? እኔ ፈጣሪ ፍጥረት አይደለሁም እንዴ? ለምን በመፈጠሬ ለሌላው ሸክምና ለውድቀቱ መንስኤ ልሆን ቻልኩኝ? የሰፈሩ ሰውም ሲጠሩኝ ስለሚሰሙ እድል ብለው ቢሰኔ ያስቀሩልኝና ይጠሩኛል። ብቸኝነት ይሰማኛል፣ ባዶነትም ጭምር። እኔ ለራሱ በራሴ እድል ማማረር ከጀመርኩ ቆይቻለሁ። በዚሁ ስሜት ትምህርት ጀመርኩ። እንደደረሰብኝ ህመምና እንዳለውበት ጭንቀት ትምህርቴ ላይ እንድዘናጋ አላደረጉኝም። ጎበዝ ነበርኩ። ቶሎ ይገባኛል። ጥሩ ጭንቅላት ያለኝ ይመስለኛል። እንዴት እንዲህ ልትይቻልሽ ብባል ቤት ገባው ማለት ደብተር ይዞ ማንበብ እንደ ሥራ ፈትነት ነው የሚቆጠረው። ያ ማለት ማጥናት አልችልም። ክላስ የምማረውን ይዤ ነው የምፈተነውም የምመልሰውም። ለዛ ነው ጥሩ የማይረሳ ለትምህርት ቅርብ የሆነ ጭንቅላት አለኝ የምለው። አሁን ላይ በገዛ ቤቴ እየተፈተንኩ እንኳን እነሱን ሁሉ ለማስደሰት የማልሞክረው ሙከራ የለም። ነገር ግን እነሱ መልካም ስራዬን እንደ ኢምንት አይቆጥሩትም። ጥቂት ጥፋት ካዩ ግን እንደ ትልቅ ነገሩን አንስተው እኔ ላይ እጅ ለመሰንዘርና እንደ ጦር የሚወጉ ቃላት ለማውጣት ግን በጣም ይፈጠኑ ናቸው። ቆይ ግን ምን አድርጌያቸው ነው? ከቀን ወደ ቀን ስቆይ ግን እኔም ምቱንም ስድቡንም እየለመድኩት መጣው። የሰው ልጅ አንድን ነገር በተደጋጋሚ ከሰማ ካደረገው አንድ ስፍራ ከቆየ መልካም ይሁን መጥፎ የመላመድ ባህሪ ያለው። እኔም ከድብደባውና ጥላቻው ውስጥ ቆይቼ አሁን ብመታም ድንጋይ ሆኛለሁ። ምንም አይመስለኝም። ለካ ህመምና ስቃይ ባይመችም ይለመዳል። አንድ ዕለት ከክላሱ ሁሉ ጥሩ ውጤት አምጥቼ ቤተሰቤ ይህን አይተው ጎበዝ ልጅ አለችን እንዲሉኝ ፈልጌ ፈተናዬን ለእናትና አባቴ ያሳየዋቸው። ምላሳቸው ግን እኔ ከፈለኩት ተቃራኒ ነበር። እናቴ ነበረች ይህን ቃል የሰነዘረችብኝ። ጥሩ አመጣሽ አላመጣሽ የት የምትደርሺውን ነው፣ እንዲያውም ትምህርት የሚባል ከዚህ በኋላ አትሄጂም አለችኝ። ውጤቴን ጉብዝናዬን ለማሳየት ነበር ጥረቴ። ግን ጭራሽ ተስፋ ይሆነኛል ብዬ ያስኩት ትምህርቴ ጋር ሊያለያዩኝ ነው። አባቴም ጥሩ ሐሳብ አምጥተሻል፣ ትምህርት እያለች አንድ ቀን ዲቃላ ይዛብን ነው የምትመጣው በማለት በሚናገረው ነገር ምንም ሳይራራልኝ ሐሳቧን አጸደቀላት። ሩጬ ወጥቼ እስኪ በቃኝ አለቀስኩ። አሁን የምሸሸግበት የእናት እቅፍ የለኝም። እናቴ አንዷ ጠላቴ ሆናኛለች። የምደገፍበት ትከሻ የማቅፈው ሰው የለም። እሱስ ይቅር እንዲህ ኮንኩኝ ብሎ ለመናገር ጆሮዬን አዘን ብሎ የሚሰማኝ እንኳን የለም። እግዚአብሔር ያጽናሽ ያጽናህ የሚባለው ሰው ለሞተበት ሰው ብቻ ሳይሆን ለእንደኔ አይነቱም ፈጣሪ ያጽናሽ መባሉ ሳያስፈልገኝ አልቀረም። ከዛን ዕለት ጀምሮ ትምህርት አቆምኩኝ። የቤት ውስጥ ሥራ ሆኗል ስራዬ። እህቶቼና ወንድሞቼ ግን ይማራሉ፣ እኔን ግን ከለከሉኝ። እውነትም እድለ ቢስ ነኝ፣ ለምንም ያልታደልኩ። ያው መባሉ ብቻ ሳይሆን ሁኜ ራሴን እያገኘሁት ነው። ቤተሰቦቼ አሁንም ዘዋቂ ጋር መሄዳቸውና ለሀብት መለማመጣቸውን አላቆሙም። እኔ ግን የሚሄዱበትን ቦታ አልወደውም። እንዲያውም ለዚህ ሁሉ መዳረጌ እሱ እጅ ያለበት ይመስለኛል። ሕይወት በዚህ መንገድ እየቀጠልኩ ሳለ አንድ ቀን የሕይወቴን አቅጣጫ ለወጠው። ቤታችን ያሉትን በጎች ሳር ላበላ ከቤት ወደ ማሳ ካወጣኋቸው በኋላ አጋጣሚ የሰው ማሳ ይገቡብኛል። የመሬቱ ባለቤትም አባቴ ጋር በመሄድ በቁጣ ይናገርብኛል። እንኳን አጥፍቼ ድሮም እንዲሁ ነገር ነው የሚፈልጉልኝ። አባቴ ዱላ ይዞ እንደሚጠብቀኝ ውስጤ ነገረኝ። በጣም ፈራው። ዱላ ለኔ አዲስ አይደለም፣ ግን ውስጤ በጣም ራደ። መንፈሴ እንደነገረኝም አባቴ ዱላ ይዞ በር ላይ ጠበቀኝ።
የመጣ ይምጣ ብዬ ደፍሬ ወደ ግቢያችን እንደገባው የያዘውን ዱላ ወረወረብኝ። ጀርባዬ ላይ ነበር ያረፈው። ቢሆንም በጣም ስለመታኝ ወደኩኝ። አባቴ በወደኩበት አሁንም ሳይራራልኝ ሌላ ዱላ ይዞ መጣ። አሁን ግን ሌላ ዱላ ሰውነቴ ላይ ማስተናገድ አይችልም። ከወደኩበት እንደምንም ተነስቼ እየሮጥኩ ከቤት ወጣው። በጣም ሮጥኩኝ። ከሰፈር የራሱ መራቄ የታወቀኝ ደክሞኝ ቁሜ ወደ ኋላዬ በተመለከትኩ ሰዓት ነው። ቀኑ እየመሸ ነው። ግራ ገባኝ። ተመልሼ ገብቼ ደግሞ መቀጥቀጥ አልፈልግም። ጎረቤትም ተጠግቼ ማደር ፈለግኩ እና ወደ ኋላ ተመልሼ ወደ ሰፈሬ እየተመለስኩ ሳለ ከጫካ 2 ጎረምሶች ሲወጡ አየው። ሳያቸው ባለውበት ደንግጬ ቆምኩኝ። በአካባቢያችን ትንሽ ጨለምለም ካለ ማንም ወዲያና ወዲህ ዝር የሚል የለም። ሁሉም በጊዜ ነው የሚገባው። አምሽቶ በሰላም የተመለሰ ሰው የለም። ዘራፊና ሽፍታ በየሸለቆና ጫካው በዝቶ ሰው ያስጨነቁ ስለሆነ ሁሉም ማህበረሰብ አይዳፈርም። በጊዜ ሳይጨላልም ነው የሚገቡት እና ደንግጬ በቆምኩበት ሳያቸው ለእይታ ራሱ ያስፈራሉ። እነሱም እኔን እንዳዩ የምሽት የመጀመሪያዋ ታዳኛቸውን ያገኙ የመሰላቸው ይመስለኛል። የሰፈሬን መንገድ ትቼ ቀደም ወደ ሮጥኩበት አቅጣጫ እግሮቼን አዙሬ መሮጤን ቀጠልኩ። እነሱም እየተከተሉኝ ይመስለኛል፣ ግን እየሮጡ ሳይሆን በእርምጃ ወደ ምሮጥበት አቅጣጫ ነው የሚመጡት። ብትሮጥም አታመልጠንም፣ ሲደክማት እንይዛታለን ያሉ ይመስለኛል። ባለኝ በሌለኝ አቅም የመሮጤን ተያይዤዋለሁ። ረጅም መንገድ ሩጫለሁ። ፈጣሪው ይርዳኝ ብዬ በልቤ ተማጸንኩት። አሁን ከፈጣሪ በቀር ሊያድነኝ የሚመጣ ሰው የለም። መትረፌ በፈጣሪ እጅ ላይ ነው። እንዲህ የተማጸንኩ አንድ የጭነት መኪና ታየኝ። እንደምንም እየተሯሯጥኩ ደርሼ በሆነ መንገድ ያስቀየስኩ አስመስዬ መኪናው ላይ እንደምንም ተንጠልጥዬ ዕቃ ወደ ደረደሩበት ቦታ ወጥቼ ተደበቅኩ። ከዛ በኋላ ቦታው ተመችቶኝ መኪና ውስጥ ለማደር አሰብኩ። ባይመቸኝም አማራጭ አልነበረኝም። ከዚህ ከወጣው ለጎረምሶች አሊያም ለጅቦች ከሁለት ለአንዱ ራት መሆኔ ስለማይቀር ብዬ መኪናው መጫኛ ላይ መቀመጡን መርጫለሁ። እንቅልፌ መቼ እንደወሰደኝ ባላውቅም ራሴን ከተኛውበት ስነቃ አገኘሁት። እንደተነሳው ግን ያልጠበቅኩት ነገር ነው ያጋጠመኝ። ደነገጥኩ። መኪናው እየተጓዘ ነበር። ምሽቱም ተራውን ጨርሶ ለብርሃኑ ቦታ እየለቀቀ ነው። በጀርባዬ እንደተኛው የሚታየኝ ሰማይ ብቻ ነው። ዞር ብዬ ዙሪያዬን መቃኘት ጀመርኩ። የት ነው ያለሁት አልኩት ራሴን። ገና በ13 ዓመቴ የማልችለው ፈተና ይፈራረቅብኛል። ለምን ብዬ ፈጣሪ ላይ ጮኩኝ። ምን ያኔ በደንብ በጎቹን በጥንቃቄ በጠበቅኩ ኑሮ ይሄ ሁሉ አይደርስብኝም ነበር ብዬ አለቀስኩ። በሌላ ጎኑ ደግሞ የቤተሰቤ ክፋት ውስጤን አነደደው። እዛው ከተጫነው ዕቃ ጋር እየተወዛወስኩ ነጋ። ቀና ብዬ ስመለከት የሚታየኝ ከተማ ነው። በጣም ግርግር ያለበት ቦታ። ለኔ ይሄ አዲስ ነው። እንደ ፊልም መለከታቸው ጀመር። እይታዬ ግን ብዙ አልቀጠለም። መኪናው ቆመ። እኔም አንዴ ፈጣሪ ያላሰብኩት ስፍራ አምጥቶኛል ብዬ ዕቃውን ለማውረድ መተው ሳያዩኝ ቀስ ብዬ ከጭነቱ ወረድኩኝ። ከወረድኩ በኋላ ግን የት እንደምሄድ አላውቅም። እድሜ ለአባቴ ይሄው የማላቀው ስፍራ ተገኘው። እድለቢሷ እኔ ነገር ሁሉ ግራ ገብቶኛል። ካገኘሁት አንድ ድልድይ ስር ተቀመጥኩ። በየቦታ የሚሸጡ የተጠበሱ ብስኩቶችና አምባሻ ሳይ ዝም ያለው ሆዴ መጮህ ጀመረ። ስጡኝ ማለት ስለፈራው እዛው ተቀምጠው የሚገዙትንና የሚበሉትን ተራማጅ እያየው ብዙ ሰዓታትን ተቀመጥኩ። ለራሴ ያዘንኩ። ቤተሰብ የለኝ። ከምንም በላይ እናት ያለኝ ልጆኜ ጠላቴ እነሱ ራሳቸው ሆነው ሕይወቴን እንዳልነበር ያደረጉት እነሱ ናቸው። በተቀመጥኩበት የቤተሰቦቼን ጭካኔ እያሰብኩ ማልቀስ ጀመርኩ። እንባ ያልቆምልኝ አለ። ረሃቡም እያንገላታኝ ነው። አሁን ለኔው ለራሴ ያለሁት እኔ ብቻ ነኝ። ለራሴ መኖር እንዳለብኝ ወሰንኩኝ። አንገቴን አቀርቅሬ አልቅሼ ቀና አልኩኝ። ከፊት ለፊቴ በርቀት ተቀምጠው ያሉት እናት በእጃቸው ሲጠሩኝ ተመለከትኩ። አላቅማማውም። ብድግ ብዬ ልብሴን እያራገፍኩ ቀረብኳቸው። እንድቀመጥ አዘውኝ ከርቀት ሲከታተሉኝ እንደነበር ነገሩኝ።
እሱን እያወሩ በፌስታል ጠቅልለው የነበረውን አምባሻ ቆርሰው ሻይ ቀርተውልኝ ሰጡኝ። ነፍሴ በደስታ ቦረቀች። ፈጣሪን አመሰገንኩት። በሴትዮዋ ላይ አድሮ የሰጠኝ ያክል ተሰማኝ። እማማ ሙሉነሽ ይባላሉ። ተለቅ ያሉ እናት ናቸው። ደግና ምስኪን ናቸው። ገና እንዳየኋቸው ነው የእናትነት ስሜታቸው የተጋባብኝ። የሰጡኝን እየበላው መጫወት ጀመርን። እማማ ብዬ ተጣራውና ከየት ነው ያለሁት ብዬ ጠየኳቸው። እማማም ከየት ነው የመጣሽው? ይህ አዲስ አበባ መርካቶ ይባላል አሉኝ። አዲስ አበባ ሲባል እሰማለሁ። እንደ ትልቅ ቦታና እድል ነው የምናየው። የተነገረኝና ያየሁት ግን አንድ አይደለም። ቆሻሻ፣ ትርምስ፣ በየቦታውና መንገድ ላይ የሚለምንና የሚተኛ ሰው ነው የሚታየኝ። ያቺ የተነገረችኝ አዲስ አበባ አልሆንልሽ አለኝ። በተዘዋዋሪ ግን ፈጣሪ እዚህ ስላመጣኝ አመሰገንኩት። አዲስ አበባ ነው ያለችው የሚባለውን ስም ፈለግኩት። ለማማ ሙሉነሽም ከልጅነቴ ከማስታውሰው ጀምሮ እስካሁን ያለውን ሕይወቴን ምንም ሳላስቀር ያልተኖረውን የልጅነቴን ታሪክ ነገርኳቸው። አዘኑልኝ። ለጊዜው እሳቸው ጋር እንድቆይ ፈቀዱልኝ። ፈጣሪ ያዘዘልኝ መልአክ መሰሉኝ። ከእሳቸው ጋር አግዛቸው ገባው። ያን ቀን ሰላማዊ እንቅልፌን ተኛው። እማማ ሙሉነሽ ማንም የሌላቸው ለዕለት ጉርሳቸው ላለማጣት አምባሻና ብስኩት እየተረከቡ 2 እና 3 ብር አትርፈው እየሸጡ የሚተዳደሩ ምስኪን እናት ናቸው። 5 ልጆች ቢኖራቸውም 5ቱንም በሞት በማጣት ከባድ ሐዘን ያስተናገዱ አሁንም የሚያስብላቸው ምስኪን እናት ናቸው። ነይ ብለው ቤታቸው ካስገቡኝ ጀምሮ የገጠር ልጅ እንደመሆኔ ጠዋት እየተነሳው የሚሸጡትን ተሸክሜ ያደርስላቸዋለሁ፣ እላላካለሁ። ስንገባም ምግብ ሰርቼ እግራቸውን አጥባቸዋለሁ፣ እመረቃለሁ። ተባረክ የኔ ልጅ ይሉኛል። ትክክለኛ ቤተሰቦቼ ቤት ከምረገምበት አስወጥቶ የማላቀው ባዳ ጋር ፈጣሪ አስገብቶ እያስመረቀኝ ነው። መልካም ቃላት፣ ንጹህ ፍቅር እንዴት ስመኘው እንደኖርኩኝ አጠይቁኝ። ተሰጠኝ። ከማማ ሙሉነሽ ጋር በጣም እየተቆራኘን መጣን። እሷ እንደ እናት እኔ ደግሞ እንደ ልጅ ለ1 ሳምንት ቆየው። ለካ የሥጋ ዝምድና ሳይሆን ሰውን ከሰው የሚያስተሳሰረው የልብ መግባባትና መተሳሰብ ነው። የሚያፋቅረውም እንዲያ ነው። ይህ ካለን ሁሉም ልክ እንደ አካላችን እንደ ዘመዳችን እንቆጥረዋለን። ከማማ ሙሉነሽ ጋር ከእናቴ የበለጠ ቀረብኳቸው። ፍቅርን አገኘው። እሳቸው ጋር ለመቀመጥ ብፈልግም አቅማቸው ስለማይችል በሳምንቴ አንድ ደላላ ጋር አገናኙኝ። አንድ ቤት አስገቡኝ። ከማማ ጋር መለያየቱን ባልፈልገውም ሕይወት አስገደደችን። የዕለት ጉርሳችንን አግኝተን ለመኖር መለያየት ነበረብን። በሳምንቱ የተቀጠርኩበት ቤት ገባው። ባለትዳሮች ጋር አስገቡኝ። ስገባም የተነገረኝ እማማ ለደላላው አጥብቀው የነገሩት ቀን እየሰራች ማታ ደግሞ ትምህርትሽን ትቀጥያለሽ ተብዬ ነበር። ከገባው በኋላ ግን ሴትዮዋ ዛሬ አስመዘግብሻለሁ ሳምንት ቀጣይ ቀን እያለች ጊዜ ታራዝምብኝ ጀመር። እንድማር የፈለገችም አልመሰለኝም። ሥራ በጣም ይበዛብኛል። ተሳስታ የበላችበትን ሳህን በስተት አጥባ አታውቅም። ሁሉንም እኔ ላይ ነበር የጣለችው። ደላላው ስገባ ሥራ እንደማይበዛብኝና እንደምማር ነበር ለኔም ለማማም የነገረን። ስገባ ግን ነገር ሁሉ ግልባጭ ሆነብኝ። ታዲያ ቀን ሙሉ ከሴትዮዋ ጋር እየተጨቃጨኩ እውላለሁ። ለአንድ አፍታ ሥራ ፈትቼ እንዳርፍ አትፈልግም። ጸባዋ ከባድ ነው። እኔም የትምህርቴን ነገር ብዬ ሰልችቶኛል። እንደዚህ እየተማረርኩ ትምህርቴንም ሳልጀምር 1 ዓመት አስቆጠርኩ። አንዳንዴ ሱቅ በምላክበት ወቅቶች እማማ ሙሉነሽ ጋር እየሄድኩኝ የከፋኙን ሁሉ ዘርግፌላቸው እማማም ሌላ ቤት ያስገባሻል፣ እስኪ ያገኝልሽ ግን ትንሽ ታገሺ፣ ሲገኝ ተወጫለሽ፣ ቻል አድርጊው፣ ክፉ ቀንን በመቻል ነው የምትሻገሪው ይሉኛል። እኔም ሁሌ የተስፋ ቃላቸውን እየሰማው ቀሎኝ ወደ ተቀጠርኩበት ቤት እመለሳለሁ። እየኖርኩት ያለሁት ሕይወቴ የምፈልገው ነገር ስላልተሟላልኝ በማማረር ነበር ቀን ከቀን የማሳልፈው። ታዲያ ግን አንድ ቀን እያማረርኩ ያለሁትን ሕይወት የሚያስንቅ
ትልቅ ዱብዳ በሕይወቴ መጣ። አንድ ዕለት አሰሬ ከቤቷ ውጪ ቤተሰቧ ቤት ያደረች ቀን ባለቤቷ አምሽቶ ሰክሮ ይመጣል። በእርግጥ ባለቤቱ ውጪ ስታድር የመጀመሪያው አይደለም። እኔም ማደርን ስለለመድኩት ባለቤቷ ይጎዳኛል ብዬ አላሰብኩም። እንድጠረጥረው ለራሱ አላረገኝም። ዛሬ ግን ቤት እንደመጣ አንቺ እንዲሁ ብነሽ ሚስቴን ታስንቄ የለ እንዴ በማለት ቢወልዳይ ልጁ የመሆን የሚያደርሰኝ ሰውዬ ወደ እኔ ቀርቦ በጉልበት ስሜቱን ተወጣብኝ። ብጮህም ማንም ሰምቶ የመጣልኝ ሰው አልነበረም። ወደ ፈጣሪ አለቀስኩ። አንድ ቀን ቀና ብሎ የማያየኝ ትልቅ ሰውዬ ዛሬ እንዴት ልቡ አስችሎት ስሜቱ እንዴት ታዞለት ይህንን ድርጊት ይፈጽምብኝ እንደቻለ ፈጣሪ ይወቀው። በፍጹም ልጠረጥረው የማልችለው ሰው ነበር ይህን አጸያፊ ድርጊት የፈጸመብኝ። በራሴ ድል በጣም አዘንኩ። ቤተሰቦቼ የሚናገሩኝ ያቺ አስጠሊታ ቃል በአእምሮዬ ውስጥ ብልጭ ብላ በራች። እድለቢስ እውነታቸውን ነው። የማስበው ሌላ የምሆነው ሌላ። ከምድር ትቢያ የበለጠ የቆሸሽኩ ያክል ተሰማኝ። ህመሜ አጥንቴ ድረስ ሰርስሮ የገባ ያክል አመመኝ። ድርጊቱን ከፈጸመብኝ በኋላ ራሴን ለደቂቃዎች ስቼ ነበር። የጭካኔው ጭካኔ ደግሞ ስሜቱ ማብረጃ ካረገኝ በኋላ ምንም ሳይራራ ልብሴን አውጥቶ እኔም እንደወጣ የሆነውን ሁሉ ለማንም እንዳልተነፍስ አስፈራርቶኝ በዛ ማታ ከነ ልብሴ ወደ ውጭ ወረወረኝ። አለቀስኩ። እዚህ ጋር ህመሙ እየጠዘጠዘኝ ነው። ዓለም ተደበላለቀብኝ። ስቃይ ያንቺ ጣፈንታ ነው ተብዬ ነው እንዴ ተፈጠርኩት? ምንም በማላቀውና ባልጠረጠርኩት መንገድ ህይወት ሲኦል እየከተተችኝ ነው። ለካ ሰው ባሰበው አይኖርም። ማን ባሰበለት ነው ታዲያ የሚኖረው? በእግዚአብሔር ነው ካልኩኝ ፍጡሩን እንዴት ተሰቃይ ብሎ መከራ ህይወት እንዴት ኑር ብሎ ይሰጠዋል? አላቅም። ብቻ የህይወቴን አዙሪት መንገድ ማን መሪውን ይዞ እየነዳልኝ እንዳለ እኔ ለራሱ አላውቅም። ይህን በአእምሮዬ እያሰላሰልኩ ከራሴ ጋር ያልተመለሰልኝን ጥያቄ እያወጣው ሳወርድ ቆይቼ ፈጣሪ ሰጠኝ ምንም ቢሆን የማይጸየፉኝ እናት ጋር ለመሄድ መንፏቀቅ ጀመርኩ። ግን ሰውነቴ ሊታዘዝልኝ አልቻለም ነበር። እየተንፏቀቅኩም ቢሆን አንድ ጥግ ቦታ አግኝቼ እዛ አረፍ እንዳልኩኝ እንቅልፍ ወስዶኝ ሄደ። ጀንበሩ ሲፈካ የቆሸሸ ልብሴን እንደለበስኩ ድንጋይ ተንተርሼ ነቅቼ ራሴን አገኘሁት። ምነው በዚሁ ሳልነቃ ቀርቼ ቢሆን አልኩኝ። ከዚህ እውነታና ስቃይ ጋር ፊት ለፊት መጋፈጥ የሚችል አቅም ይቅርና ተሸንፎም የመኖር ሞራሉ የለኝም። ምነው ሳይነጋ ጨልሞ በቀረ አልኩኝ። ሕይወቴ ስቃይ በፈረቃ ከሆነ ከርሟል። መቼ ይሆን የሚያበቃው? አላውቅም። ቀስ ብዬ እየተራመድኩ እማማ ጋር ደርሼ የተፈጠረብኝን ሁሉ ነገርኳቸው። እማማ አለቀሱ። እንከሳቸዋለን አሉኝ። ለደላላው ደወሉለት። የደረሰብኝን አሰቃቂ ድርጊት ነገሩት። አመልክቶ እንደሚያስይዛቸው ለማማ ነገራቸው። እማማ ሙሉነሽም አሟቸው ተኝተው ነበር ያገኟቸው። የኔ እንዲመሆን ደግሞ ሌላ ተጨማሪ ህመም ሆኖባቸዋል። ከትንሽ ሰዓታት በኋላ ደላላው ደወለልን። የተቀጠርኩበት መኖሪያ ቤት ለቀው እንደወጡ ነገረን። ነገሩ ግራ ገባኝ። እንዴት በዚህ ፍጥነት ዕቃውን አውጥቶ እንደጠፋ እንቆቅልሽ ሆኖብኛል። እሱስ ቢሆን ጥፋቱን አውቆ ነው። እሷ ሲወጣ እንዴት እሺ ልትለው ቻለች? የጥያቄ ማት ተደረደረብኝ። እማማ ባላቸው አቅም ህመማቸውን ችለው እኔን ለማጽናናት ይጣጣራሉ። ሕይወቴን ጠላሁት። መኖር አስጠላኝ። መሽቶ በነጋ ቁጥር ምነው ባልነጋ እያልኩኝ የምኖርባቸው ቀናት እየበዙብኝ ነው። ተስፋ ለሰዎች የመኖራቸው አንዱ ነዳጅ ነው። አሁን እኔ ተስፋ የሚባል ነገር የለኝም። ነገ ሲባል የሚታየኝ ጨለማ ነው። ተስፋ ወደፊት ነገ የሚባል ህይወት የሌለው ሰው መኖር ምኑ ነው? ከፍቶኛል። ለማን ልናገረው? እንዴትስ ይቅለለኝ? አሞኛል። ማናውቀው ህመሜን ያክምልኝ። መኖር ደጉ ስንቱን አሳየኝ። ለካ መኖር ራሱ ያደክማል፣ ያስጠላል፣ ይሰለቻል። ወይ ለኔ የሚሆን ሌላ ዓለም ይኖር ይሆን? አላውቅም። መፍትሄውን ፈጣሪ ወቀው። እንደዚህ በደከማ አካልና መንፈስ መኖር ቀጠልኩኝ። እማማንም እያገስኳቸው እያስታመምኳቸው ቆየው። ደላላውም መጥቶ ሲጠይቀኝ ሲያጽናናኝ ከረመ። አንድ ዕለት ግን
ስራ አግኝቼልሻለሁ እማማ ጋር እያደርሽ ቀን ቀን የምግብ ቤት ዕቃ ማጠብ ትሰሪያለሽ የሚል አንድ የምስራች ነገረኝ። እኔም ቤት ተቀምጬ እየየ እያልኩ ብሶቴን ከማባብል ብዬ ወጥቶ መግባቱ አይምሮዬን ያሳርፍልኛል ብዬ ስራውን ጀመርኩኝ። ስራ ከገባው በኋላ ስሜቶቼ እየተስተካከሉ መጡ። ለብቻዬ ሆኜ ማልቀስ፣ እርባና ቢስነቴን እያሰብኩ የማዝንበት ሰዓት የለኝም። ቀን ሙሉ በስራ በሰዎች ተከብቤ ስለምውል ከስራ በኋላም ደግሞ ቤት እማማ ጋር እያወጋው ቆይቼ ደክሞኝ ቶሎ ስለምተኛ ሐዘኔና ጉዳቴን እየረሳሁት ነው። ነገሮችም መልካም እየሆኑ መጡ። የምሰራበት ቦታ ቁርስ፣ ምሳ፣ እራት ይችሉኛል። ከኔም ተርፌ ለማማም ደና ምግብ ይዤላቸው ሄዳለሁ። አሁን በእኛ ቤት ውስጥ የምግብ ጉዳይ ተፈቷል። ችግራችን እየቀለለ እየመጣ ነው። ከማማ ህመም በስተቀር ሁሉም ጥሩ እየሄደልን ነው። እኔም ሰርቼው ማገኛት ብር የሚያስፈልጋቸውን በሙሉ ያሟላው እማማን ከብስኩትና ካምባሻ ስራቸው አስቁሜ አሳርፊያቸዋለሁ። የፈጣሪ ሥራ ይገርመኛል። እኔና እማማን ከየት አድርጎ እንዳገናኘን። ሁለታችንም አተን የምንሰቃይበትን ጉድለታችንን በተዘዋዋሪ አገናኝቶ ሰጠን። ለማማ ልጅ፣ ለኔ ደግሞ እናት። አሁን ከቤተሰቦቼ በላይ እማማ ጋር ሳልገናኝ ማደር አልችልም። ይናፍቁኛል። አሁን ላይ ቤተሰቤን ሳስብ ምን ያስቡ ይሆን ስለኔ፣ እንዴት እየኖሩ ይሆን ባቅ ደስ ይለኝ ነበር። ባደረጉት ነገር ተጸጽተው ይቅርታ ሊሉኝ ይፈልጉ ይሆን ወይስ እንኳንም ጠፋች ተገላገልናት ብለው ይደሰቱ ይሆን ወይስ ሞታለች በዛ ጨለማ ተበልታ ነው ብለው ረስተውኛል። ያው ፈጣሪ ነገ የሚያመጣውን አናውቅም፣ እየኖርን እናያለን። እማማም ከሥራ በኋላ የማታ ትምህርት እንድጀምር አዘዙኝ። ለኔ ሕይወት ማማር ሁሌ የሚጨነቁልኝ ምርጥ እናት በሐሳባቸው ተስማምቼ ያ የምጓጓለት ትምህርቴን ጀመርኩ። ሕይወቴ የበለጠ ያማረ መጣ። ቀን እየሰራው ማታ ደግሞ ክላሴን ተምሬ ወደ ቤት እገባለሁ። አይምሮዬ ጉዳቱን አሁን ማሰብ ካቆመ ቆይቷል። ውስጤ አሁን ሰላም ይሰማኛል። ሰላማዊ ስሜት፣ ሰላማዊ ሕይወት። እማማም በጣም ደስተኛ ናቸው። እኔን ያገኙበትን ቀን ሁሌ እንዳመሰገኑ ነው። ታዲያ እንዲህ ሕይወት ቀጥላ ከሥራ ጋር ትምህርቴን እየተማርኩ 3 ዓመታትን ቆየው። ብዙ ነገሮቻችን እንደቀላል ተፈቱ። ምግብ፣ ገንዘብ፣ ሁለታችንም ባለን ነገር ደስተኞች ነን። ትምህርቴን ስጨርስ ደግሞ የተንደላቀቀ ሕይወት አኖረውታለሁ። ለማማ ሁሌ የምላቸው የተስፋ ቃል ናት። ከ3 ዓመት በኋላ ደግሞ በሕይወቴ አዲስ ሰው ገባ። የምሰራበት ቦታ ሁሌ እየተመላለሰ ምግብ የሚመገብ ደንበኛ አለ። ታዲያ ዕቃዎችን አጣጥቤ ወደ ዋናው መመገቢያ ሬስቶራንት ገብቼ ብቅ ስል ከዚህ ደንበኛ ተመጋቢ ጋር ሁሌ አይን ላይ እንደተገጣጠመን ነው። እኔ ራሱ እገረማለሁ። አጋጣሚ ነው፣ ሁለታችንም ተፈላልገን። እኔም አላቅም። እኔም የሚመጣበትን ምሳ ሰዓት ጠብቄ ዕቃ የምፈልግ አሊያም ሰው የምፈልግ እያስመሰልኩ አየዋለሁ። ሥራ በዝቶብኝ እንኳን ካላየሁት ወደ ማታ ተመልሶ ይመጣና አይቶኝ ይወጣል። አንዳንዴም ለአስተናጋጆቹ ይህን ምግብ እዘዙላት ብሎ በራሱ ምርጫ ይጋብዘኛል። እንዲህ ማድረግ ከጀመረ መተያየትም ከጀመርን ወራቶችን አስቆጥረናል። አንድ ቀን ሥራ ወጥቼ ወደ ክላሴ ለሄድ መንገድ ላይ ተገጣጠምን። አይት አደረኩት። ድንብርብር ይወጣ። አረማመዱ ራሱ ጠፋብኝ። ላልፈው ብፈልግም እሱ ግን ፍቅር ብሎ ጠራኝ። ስሜን አውቆ መጥራቱ ገርሞኛል። እማማ ጋር ከተዋወቅኩ በኋላ ፍቅር ብለው ስለሚጠሩኝ መጠሪያ ስሜ ፍቅሩ ነው ቀርቷል። እማማ ሁሉ ነገሬን ወደ መልካም በጎ ነገር ለውጠውልኛል። ስሜን ሲጠራኝም ዞሬ ሰላም አልኩት። ሁለታችንም ይህንን አጋጣሚ ስንመኘው ነበር። ተቀራርቦ ማውራት፣ መተዋወቅ እድሉን አሁን አገኘን። አቤል እባላለሁ አለኝ። በዛም ቀጠል አድርጎ የኔን ቃላቶች ሳይጠብቅ የመጀመሪያ ቀን እናንተ ጋር ስመጣ ነው አንቺን ያገኘውሽ። ከዛን ቀን በኋላ ምን እንዳስነካሽኝ ባላውቅም አንቺን ለማየት መመላለሱን ተያይዤዋለሁ። አሁን ስላገኘውሽ ደስ ብሎኛል አለኝ። ደስ አለኝ። ለምን ደስ እንዳለኝ ግን አላውቅም። ትንሽ እንደ ሴትነቴ ተሽኮረመምኩኝ። ቆንጆ ነሽ አለኝ። ተብዬ አላውቅም። ውስጤ በደስታ ቦረቀ። እየቀለደብኝ ይሆን ብዬ ተጠራጠርኩ። ቆንጆ ተብዬ አላውቅም።
የሴት ልጅ ደካማ ጎኗ ነው ብዬ የማስበው በአባቷና በወንድሞቿ ፍቅር አግኝታ ካላደገች አንድ ወዳጇ ይሁን ጠላቷ የፍቅርና የሙገሳ ቃላት ሲደረድርላት ቶሎ ልቧን ለመስጠት ትቸኩላለች። እኔም እንደዛ እንዳልሆን ልጁን በደንብ መመርመር እፈልጋለሁ። ግን ደግሞ ሳንገናኝ ሳንተዋወቅ እሱን ኤው የሚለው ስሜቴ ከዛሬ በፊት ሲሰማኝ ስለነበር በሙገሳው ብቻ አይደለም ብዬ ለራሴ ነገርኩት። በቃ ያን ያገናኘን መንገድ አንድ ላይ አጣምረን ማለት ይቻላል። ከሥራ ስወጣ ይጠብቀኝና ክላስ ያደርሰኛል። ከዛ ደግሞ መውጫዬን ጠብቆ ይመጣና እስከ ቤቴ ድረስ አድርሶኝ ይገባል። በዚህ ሁኔታ በደንብ እየተቀራረብን እየተዋወቅን መጣን። በጣም ደስ የሚል መልካም ጸባይ ያለውና መረዳት የሚችል ልጅ ነው። መጀመሪያም ጥሩ ስሜት ነበረኝ። ይሄ ሲጨመርበት ሲያስብልኝ ደግሞ ልጁን ወደድኩት። የበፊቱን ጠባሳዬን አስረሳኝ፣ አከመኝ። ወንድ ሁሉ ለስሜቱ ሟች ጨካኝ ነው ብዬ የማስበው ልጅ መልካም ድጋፍ የሆነ ሰውም አለ ብሎ አሳየኝ። ያቀረበልኝን ጥያቄ ተቀበልኩት። ባለመፈለግ በመካድ ለቆሰለች ትንሿ ልቤ የቀረብክ ስጦታዬ፣ ፈጣሪ ሲፈልገኝ እንዳልጠፋውበት የላከ ምልክቴ፣ ልቤ በብዙ የጠበቀች እንግዳዋ ሰዎች አይሆኑኝም ስል ሆነ ያሳየኸኝ ልኬ ይለዋለሁ። ለካ መውደድ ልኩን ሲያገኝ እንዲህ ነው። ልክ መሆን በቦታ ያምራል፣ ፍቅር ደስ ይላል። ለካ ፈጣሪ ፍቅር የሚለውን በልክ የሚሆነን ሰው ሰጥቶ ይክሳል። አቤል ሁሉ ነገሬ ሆነ። ሲከፋኝ መሸሸግን መደበቅን እሱ ላይ ጣል አድርጎ ሰላም ማግኘትን አገኘው። ከማማ ጋር አስተዋወቅኳቸው። እንዳዩት ነበር እሳቸውም የወደዱት። ቤታችን መጥቶ ሳይጫወት አያድርም። ካሁኑ ቤተሰብ የሆነን ያክል ይሰማኛል። ቤተሰቤን ረስቻቸዋለሁ። እነሱ በዛ ጨለማ ጅብ ተበልታ ነው ብለው እርም አውጥተውልኝ የተረሳው ነው የሚመስለኝ። ምንም ቢያስቡ ምን አሁን የራሴ የማስብላቸው ቤተሰብ ስላለኝ ግድ የለኝም። ቀኑ ወሩ እንዴት እንደሚሮጥ ባላውቅም በፍቅር ከአቤል ጋር 1 ዓመት አስቆጠርን። ዓመቱ አንድ ቀን መስሎ ነው የሚታየኝ። ከሱ ጋር የቆየሁት ዓመት የምር መኖርን ኖር ያለው ማለት እችላለሁ። አሁን እኔም ትልቅ ልጅ ሆኛለሁ። 18ኛ ዓመቴን ይዣለሁ። ከጠፋው 5 ዓመታትን አስቆጥሬያለሁ። እኔ ግን ብዙ ዓመታትን ከነሱ ጋር የቆየው ያክል ነው የሚሰማኝ። በትምህርቴም እንደ ልጅነቴ ጉብዝና ያብሮኝ ስላለ በክላሱም በአስተማሪዎችም ተወዳጅ ነኝ። በሥራ ቦታም ቢሆን ስራዬን በአግባቡ ነው የምሰራው። አሁን ላይ ግን አቤል ስራሽን አቁሚውና ትምህርትሽን ብቻ ተማሪ ማለት ጀምሯል። የቤታችሁን ወጪን እሸፍናለሁ፣ ለእናንተ መሆን አያቅተኝም። ትምህርትሽ ላይ ትኩረት ካደረግሽ ወደፊት አሪፍ ስራ ስለሚኖርሽ አንቺም እኔም እንጠቀማለን ይለኛል። እኔም በሐሳቡ ተስማምቼ ስራውን አቆምኩኝ። ለኔና ለማማ የሚያስፈልገንን ሁሉ ያሟላልን ጀመር። እኔም የማታውን ትምህርቴን ወጥሬ ያስኩት። የማታውን ወደ ቀን ላዛውረው ብፈልግም አሁን አይቻልም ተባልኩኝ። በዛውም የማታውን በሰዓቴ መማር ቀጠልኩ። ግን ከትንሽ ሳምንታት በኋላ ክላሴ እስከሚደርስ ቤት ስለሙል ቤት መቀመጡ እየሰለቸኝ እየደበረኝ መጣ። ከትምህርቴ ጋር የሚሄድ ጫና የማይፈጥርብኝ ሥራ መስራት እንዳለብኝ ወሰንኩኝ። ማማ በሐሳቤ ተስማሙ። አቤል ግን ወጥቼ እንድሰራ አልፈቀደልኝም። ጭራሽ ሥራ የሚባል ነገር እንድሰራ አልፈለገም። የትላንትናዬን ታሪክ ስለነገርኩት ድጋሚ እንዳልጎዳ ይጠነቀቅልኛል። እንድሰራ አይፈልግም። ነገሽን የሚያሳምረው ትምህርትሽ እንጂ አሁን የምታገኙ ትንሽ ገንዘብ አይደለም ይለኛል። ሐሳቡን ብረዳውም ወጥቶ መስራቱ ይበልጥ ቢያጎብዘኝ እንጂ እንደማይጎዳኝ ውስጤ ቢያውቅም ስለምወደው ቃሉን ለማክበር ስል እሺ አልኩት። አቤል ደስ የሚለው ጸባዩ እያንዳንዱን ስሜቴን በደንብ አድርጎ ይረዳኛል። ለሱ ስል እሺ እንዳልኩት ገብቶታል። አቤልም ለምን ከኔ ጋር አትኖሪም የሚል ጥያቄ ያቀረበልኝ። እኔም ሳንጋባ ብዬ መለስኩለት። ቤት መዋሉ ከደበረሽ እኔ ጋር ደስ ሲልሽ ደግሞ ማማ ጋር ትሄጃለሽ። እስክትጨርሺ የዚህ ዓመት ጊዜውን በዚህ አሳልፊ፣ ቀጣይ የቀን ትምህርትሽን ትጀምሪያለሽ አለኝ። እኔም በሐሳቡ ተስማማው። 1-2 ሳምንት እሱ ጋር የተቀረውን ማማ ጋር እየሄድኩኝ መደበሩ ሙሉ በሙሉ ባይለቀኝም ትንሽ ቦታ መቀየሬ ቀንሶልኛል።
ብዙም ግን እንደዚህ መቀጠል አልፈለኩም። አቤል ብቻውን ስለሚኖር አብሬው እየኖርኩ ላግዘው ፈለኩኝ። አሁን ራሱን ብቻ ሳይሆን እኛንም እያስተዳደረ ስለሆነ አብሬው እየኖርኩ ልንከባከበው አሰብኩኝ። የማማ መኖሪያ ቤት ከአቤል ስለሚርቅ መመላለሱም ስላደከመኝ አጋዥ የምትሆናቸው ልጅ ቀጥረንላቸው እኔ ከአቤል ጋር ተጠቅልዬ አብሬው መኖር ጀመርኩ። ያው ትዳር በሉት። አልደገስንም እንጂ እማማም በሐሳቤ ተስማሙልኝ። ከዛ ከትምህርቴ እኩል ባሌም መንከባከብ ጀመርኩ። አቤልም አጠቃልዬ ስለገባው ደስተኛ ነው። እንደውም ነገሮች እየቀለሉለት መጥተዋል። ከሚወዱት ሰው ጋር መኖር እንዴት ደስ ይላል! ቀኑ በነጋ ቁጥር መኖር ያጓጓል። ቀናችሁ ይበራል። ነገን ከምትወዱት ጋር ትናፍቃላችሁ። ውስጣችሁ ሰላም፣ ልባችሁ እርፍ፣ መንፈሳችሁ እርግት ሲል እንደ ማየት የሚያስደስት ምን አለ? አቤል አብሬው ስኖር የበለጠ ፍቅሬ እየጨመረ እየወደድኩት መጣው። አላደል ከሩቅም ከቅርብም የሚወደድ ልጅ። አሁን ላይ በሕይወቴ ገብቶ ተስፋ ብርታቴ ሆኖ የመኖርን ጣዕሙን ስለቀየረልኝ የዘውትር ማመስገኛዬ ነው። በብዙ ብጎዳም ፈጣሪ በእጥፍ እሱን ሰጥቶ ክሶኛል እላለሁ። ከአቤል ጋር በአንድ ጣሪያ ስር መኖር ከጀመርን በኋላ በሕይወቴ ለመጀመሪያ ጊዜ እውነተኛ የቤተሰብ ፍቅርና ሰላም ምን እንደሆነ በጥልቀት መቅመስ ጀመርኩ። አቤል ጋር የምኖርበት ቤት የራሱ የቤተሰቦቹ የሰጡት በመሆኑ ምንም አይነት የቤት ክራይ ክፍያ የለብንም። ስራውን በጣም ቆንጆና ጥሩ ገቢ የሚያስገኝ በመሆኑ ትልቅ ረፍት ሰጥቶኛል። የውዷን እናቴን የማማን ሕይወት ሙሉ በሙሉ መቀየር አስቻለን። እማማን በእድሜያቸው የሚፈልጉትን እንክብካቤ እንዳያጡ የምታግዛቸውንና የምትንከባከባቸውን ልጅ ቀጥረንላቸዋል። የዚህ ልጅ ወራዊ ክፍያና የማማን የቤት ወጪ ያለምንም ችግርና ጭንቀት በየወሩ እንከፍላለን። ከማማመን በስተቀር ሁሉም ነገር መስመር ይዞ በትምህርቴም ጎበዙኜ ሕይወታችን በደስታ መጓዝ ቀጠለ። በዚህ መሃል ግን ያልታሰበውና ሌላ የሕይወት ምዕራፍ መጣ። ሰውነቴ መለወጥ፣ ቶሎ ቶሎ መልፈስፈስና መጫጫን ጀመረኝ። መጀመሪያ አካባቢ ያ የልጅነት ህመሜ ዳግም ተመልሶ ሊያሰቃየኝ የመጣ መስሎኝ ክፉኛ ደንግጬ ነበር። ነገር ግን ወደ ሕክምና ቦታ ሄጄ ምርመራ ሳደርግ ነፍሰ ጡር መሆኔ ተነገረኝ። አረገዝኩ። አቤል ለኔና ለማማ ላደረገልን መልካምነት ሁሉ እንደ ሴትነቴ ልሰጠው የምችለው ትልቁ ስጦታዬ ይሄንን ነበር። አቤል ልጅ ስለሚወድ በዜናው እጅግ ደስ ብሎታል። ነገር ግን በሌላ በኩል እርግዝናው ያላሰብነውና ድንገት የተፈጠረ በመሆኑ እንዲሁም ገና ትምህርቴን ሳልጨርስ በመሆኑ ትንሽ ቅር ብሎታል። ፍቅር እስከ 6 ወር ድረስ ሆድሽ በጣም ሳይገፋ መማርሽን ትቀጥያለሽ። ከዛ በኋላ ደግሞ ተረጋግተሽ ትወልጃለሽ። ከወለድሽ በኋላ ደግሞ ዳግም ወደ ትምህርትሽ መመለስ ትችያለሽ አለኝ። እሱ ስለ ትምህርቴና ስለ ነገዬ ቢያስብም እኔ ግን አሁን ባለውበት ሁኔታ ከትምህርቴ ይልቅ አቤልን ያስበለጥኩት ይመስለኛል። ከትላንትናው መራራ ስቃይ አውጥቶ ጥላ ከለላ ሆኖ ፍቅርና ክብር የሰጠኝን ይህንን ሰው ማስደሰት ብቻ ነው የምፈልገው። የሱ ደስታ ለኔም ከምንም ነገር በላይ ነው። እርግዝናዬ ከቀን ወደ ቀን እየታወቀ መጣ። እናትነት ምን ያክል ስጦታ እንደሆነ ማየት ጀመርኩ። ወደ ኋላ ዞር ብዬ አንዳንዴ ይህን ሁሉ የከፈለችልኝ እናቴ እኔ ላይ እንዲመጨከኗን ያኔ በልጅነቴ ያሳለፍኩትን ሳስበው እናቴ ናት ግን ብዬ እጠራጠራለሁ። አሁን እውነተኛ እናቴ እማማ እንጂ ሌላ ያለኝ አይመስለኝም። አቤል ካረገዝኩ በኋላ በየቀኑ የሥራ ድካሙን ጥሎ ወደ ቤት የሚመጣው እየሮጠ ነው። ገና ከበር ሲገባ ቦርሳውን አስቀምጦ ቀጥታ የሚመጣው ወደ እኔ ነው። ተንበርክኮ ሆዴን ስሞ የቤቱን ሥራ አሳርፎኝ ይሰራል። እናትም ባልም የሆነ ሰው ፈጣሪ ሰጥቶኛል። እንደ ንግሥት እየተንከባከበኝ ነው ብል አላጋነንኩም። እማማም ህመማቸው ትንሽ ቀለል ሲልላቸው በሳምንት አንዴ መጥተው ይጠይቁኛል። እንደ በፊቱ ስለማልመላለስ ተራይሳቸው ሆኗል። እኔም ሆዴ እስኪገፋ ያው ክላስ መመላለሴን አላቆምኩም ነበር። ግን ወደ 6 ወር ገደማ ስደርስ ሰውነቴም ትንሽ ድካም እየተሰማኝ መጣ። ሆዴ በደንብ ገፍቶ ስለነበር መራመድ፣ ቁጭ ብሎ መነሳት ራሱ ፈተና እየሆነብኝ መጥቷል። ነገር ግን በዚህ ቅጽበት ልክ እንደ እርግዝናዬ ሁሉ እኛ ጨርሶ ያላሰብነው
ሌላ ዱብዳ ተከሰተ። አቤል ምንም በማናቀው ምክንያት በድንገት ራሱን መሳት፣ መውደቅና ክፉኛ መታመም ጀመረ። የመጀመሪያ ቀን በድንገት ሳሎን ውስጥ ወድቆ ራሱን ሲስት በዚያ በከበደ ሆዴ የተንቀጠቀጥኩ ምን ማድረግ እንዳለብኝ ግራ ገብቶኝ አቤል ምን ሆንክብኝ እያልኩኝ ፊቱን በውሃ ባርሰውም ሊነቃ አልቻለም ነበር። ያኔ ነው ፍርሃት መላ አካሌን የወረሰው። ከዛን ጊዜ ጀምሮ ነገርየው ቀጠለ። እኔም አንደኛዬን ለእርግዝናዬ ምክንያት ክላስ ማቆም እያሰብኩ ነበር። አሁን ደግሞ ለአቤል ስል ቤት መዋልና እሱን መጠበቅ እንዳለብኝ ውስጤ ይወስናል። ከዚያ ቀን በኋላ ሕይወታችን ተገላበጠ። አቤል ከመስሪያ ቤት በጊዜ ታሞ መምጣት ጀመረ። ከዚህ ቀደም በእሱ ላይ አይተነው የማናቀው እንግዳ ባህሪ በሰውነቱ ላይ በግልጽ ይታይ ጀመረ። በዚያ በ6 ወር እርግዝና ጊዜ እሱን ማስታመም ጀመርኩ። እሱን እያየው ውስጤ በጭንቀት ይዋጣል። ፈጣሪ ሆይ እኔ እኮ ድጋሚ መኖር የጀመርኩት የሰው ልጅ ፍቅር የገባኝ በዚህ ሰው ምክንያት ነው፣ እባክህ እሱን አትንካብኝ እያልኩኝ በየቀኑ አነባለሁ። የአቤል ሕመም ግን እየቀለለ ሳይሆን ይባስ እየበረታ መጣ። የቤታችን ሰላም በድንገት በትልቅ የጭንቀት ደመና ተሸፈነ። ታዲያ የአቤል ሕመም እየባሰበት ሲሄድ ወደ ተለያዩ ሆስፒታሎች እየወሰድን ምርመራ ብናደርግም ምንም አይነት መፍትሄ ማግኘት አልቻለም። የሐኪሞቹ መልስ ምንም አይነት በሽታ የለበትም፣ ሁሉም ነገር ሰላም ነው የሚል ብቻ ነበር። ነገር ግን በአይናችን የምናየው እውነት ደግሞ ሌላ ነበር። በመጨረሻም ቢያንስ ትንሽ እስኪሻለው ድረስ ከሥራው ለትንሽ ጊዜ እንዲያርፍ አደረግነው። አቤል ቤት መዋል ሲጀምር እኔ በዚህ በከበደኝ የ6 ወር እርግዝናዬ ላይ እሱን ማስታመም፣ መንከባከብና የቤቱን ሙሉ ኃላፊነት መረከብ ነበረብኝ። ትላንት የቤቱ ደገፋና የኔ ጥላ የነበረው ሰው ዛሬ ባልጋ ላይ ወድቆ ረዳት ሲሻ፣ እኔ ደግሞ ምንም እንኳን አቅም ባይኖረኝም ለሱ ስል ጠንካራ መሆን ነበረብኝ። የቤት ውስጥ ወጪዎችን ማብቃቃት፣ የምግብና የመድኃኒት ነገር እንዲሁም የአቤልን ፍላጎት ማሟላት ሁሉ በእኔ ትከሻ ላይ ወደቀ። አንድ ሰው በዚህ ቅጽበት እንዲህ ባጭር ጊዜ ውስጥ ተለውጦ እንደዚህ ክፉኛ ሊታመም ይችላል ብዬ በጭራሽ አስቤ አላውቅም ነበር። ከሞት አፋፍ አውጥቶ ሕይወትና ፍቅርን ያስተማረኝ፣ የነገ ተስፋዬን ያለመልመልኝን የምወደውን ሰው በዚህ ሁኔታ መሬት ላይ ወድቆ ሳየው ያ በውስጤ የነበረኝ ትልቅ ደስታና የመኖር ጉጉት ሁሉ በአንድ ጊዜ በኖ ጠፋ። በየቀኑ አልጋው አጠገብ ቁጭ ብዬ ፊቱን እየተመለከትኩ ፈጣሪ ሆይ ምን ባደርግለት ነው የሚሻለው? ምን ላድርግ ንገረኝ እያልኩኝ በጭንቀት ፈጣሪ ላይ እጮሃለሁ። በዚህ መከራና የጭንቀት ዓለም ውስጥ ሆኜ ቀኖችንና ሳምንታትን እየገፋው እርግዝና የሚበልጥ እየከበደኝ ወራትን አስቆጠርኩ። በዚህ አስቸጋሪ ጊዜ ውስጥም ቢሆን ፈጣሪ በገንዘብ በኩል አልጨከነብኝም። ቤተሰቦቹም ሆኑ የሥራ ባልደረቦቹ አቤልን እየመጡ ይጠይቁታል፣ የሚያስፈልገውን ያደርጉልኛል። ከሚሰራበት ድርጅትም በየወሩ ገንዘብ ይገባለታል። ስለዚህ የገንዘብ ችግር አልነበረብንም። ነገር ግን በገንዘብ የማይገዛው ሰላምና ጤና ከቤታችን ርቆ ነበር። ሕመሙ ምን እንደሆነ በውል ባለመታወቁ ሐኪሞቹ በመላምት ብቻ ያዘዙለትን መድኃኒት በየቀኑ ይውጣል። ነገር ግን እነዚህን ሁሉ ወራት ሙሉ መድኃኒቱን ቢወስድም ምንም አይነት የመሻሻል ምልክት ማየት አልቻለም። ይህ በየቀኑ የሚታየው የማይቀየር የሕመም ሰንሰለትና የጭንቀቱ ብዛት እኔን ሊያሳብደኝ ደረሰ። ሆዴ እየገፋ በሄደ ቁጥር የውስጤ ጭንቀትም አብሮ እየጨመረ መጣ። ነገር ግን በዚህ ሁሉ መከራ ውስጥ ልቤን የሚያበረታኝ አንድ ነገር ነበር። አቤል አልጋ ላይ በተኛበት በዚያ በዛለና በደከመ ማንነት ውስጥ ነው ያ ለኔ ያለው ፍቅር፣ እንክብካቤና ያቺ የምወዳት ፈገግታው መቼም ቢሆን ከፊቱ አጠፋም። እጁን ዘርግቶ ሆዱን እየዳበሰ አይኖቼን በትኩረት እየተመለከተ በደካማ ድምፅ ሁልጊዜ የሚነግረኝ አንድ ቃል አለ። እድናለሁ ፍቅር፣ እድናለሁ። አንቺ ብቻ ጠንካራ ሁኚልኝ። ለልጃችን ስትይ ጥንካሬሽን አትጪ ይለኛል። እሱ ለኔ ሲል ለመኖር ይታገላል። እኔ ደግሞ ለሱ ስል ላለመውደቅ እጥራለሁ። ታዲያ አንድ ቀን እንደለመድኩት አልጋው አጠገብ ተቀምጬ ግንባሩን ካበስኩት በኋላ ፍቅር፣ መድኃኒትህን መግዛት አለብኝ፣ ከሰፈር ገዝቼ ወዲያው እመጣለሁ አልኩት። በደከሙ አይኖቹ ትኩር ብሎ አየኝና ራሱን በአዎንታ አነቀነቀልኝ።
በዚህ መሃል እማማ ሙሉነሽ አቤል መታመሙንና እኔም የመውለጃ ቀኔ እየተቃረበ መሆኑን ስላወቁ እኛን በቅርብ ለመርዳትና እኔንም ሊያርሱኝ ወደ ቤታችን መጥተው ነበር። ሁለቱንም በአንድ ላይ ቤት ትቻቸው የመድኃኒት መደብር ለመሄድ በፍጥነት ወጣው። የታዘዘለትን መድኃኒት ገዝቼ እንደጨረስኩ ልመለስ ስል ግን በእጄ ያዝኩት ስልክ በድንገት መጮህ ጀመረ። ስክሪኑን ሳየው እማማ ናቸው። ስልኩን እንዳነሳሁት እማማ በከፍተኛ ድንጋጤና ድምፅ ቶሎ በፍጥነት ቤት ተመለሺ አሉኝ። ያኔ ውስጤ በከባድ ፍርሃት ተመታ። መላ አካሌ ተንቀጠቀጠ። አይምሮዬ ምንም አይነት ጥሩ ነገር ማሰብ ጨርሶ አልቻለም። እማማ አቤል ምን ሆነ? እማማ ንገሩኝ እንጂ እያልኩኝ በደነገጠ ድምፅ ጮህኩኝ። ነገር ግን ከስልኩ ምንም ጥርት ያለ መልስ አልነበረም። የሚሰማው ከባድ የለቅሶና የጩኸት ድምፅ ብቻ ነበር። ስልኩ ተዘጋ። ከዚያ በኋላ ምን እንደሆንኩ እንዴት እንደወደቅኩና ምን እንደተፈጠረ ጨርሶ አላውቅም። ህሊናዬን ስቼ ነበር። ዳግም አይኖቼን ስገልጥ ራሴን ያገኘሁት በሆስፒታል አልጋ ላይ ነበር። ነጭ ሆስፒታል ጨርቆችና የሕክምና መሳሪያዎች ከበውኛል። ደንግጬ ወደ ታች ስመለከት የለበስኩት ልብሴ በሙሉ በደም ረሷል። በሆዴ ላይ የሚሰማኝ ከባድ መቋቋም ከምችለው በላይ ሆነብኝ። አጠገቤ የነበረችውን ነርስ በጭንቀትና በእንባ አይኖቿን እየተመለከትኩ ጠየቅኳት። እሷም እጄን ይዛ አይዞሽ ተረጋጊ፣ ጽንሱ ምንም አልሆነም፣ ወድቀሽ ነው አለችኝ። ታዲያ በዛው ሰዓት ምጤ በዛው ቅጽበት መጣ። ሆዴ በኃይል ይቆርጠኝ ጀመር። ያኔ በውስጤ እየተፈጠረ ያለውን የማላቀው ለውጥና ህመም የምገልጽበት ቃል የለኝም። በአንድ በኩል ስልኩ ላይ የሰማሁት ጩኸት፣ በሌላ በኩል ደግሞ ሆዴን ቁርጠት። የቱን ስሜት ላስተናግድ? ባሌ መሞቱን አምኜ ልቀበል ወይስ ልጄን ብቻ እያሰብኩ አምጬ ልውለደው? በዚያች አስፈሪ ሰዓት ማንም አጠገቤ ሳይኖር የሚይዘኝና የሚያበረታታኝ አንድም ሰው ዘመድ በሌለበት ራሴን አበርትቼ ብቻዬን አምጬ ወለድኩኝ። ግን በድንጋጤ መሬት ላይ በመውደቄና በደረሰብኝ ከባድ ጭንቀት ምክንያት ልጄ ምንም እንኳን ቀኑ የደረሰ ቢሆንም በሌላ አስገዳጅ የጤና ጉዳይ ምክንያት በቂ ክትትል እንዲደረግለት ወደ ሕፃናት ማሞቂያ ክፍል መግባት እንዳለበት ዶክተሮቹ ነገሩኝ። ያኔ በከፍተኛ የሰውነት ድካም ዝዬ ነበር። ሆኖም ልክ እንደወለድኩ በውስጤ የነበረው ብቸኛ እቅድ ያንን ንጹህ ሕፃን ደረቴ ላይ አቅፌ ሩጬ ወደ ቤቴ መሄድና የአቤልን ሁኔታ ማየት ነበር። አቤል ምን ሆነ? በሕይወት አለ? ሞተ? መድኃኒት ልግዛ ስለው ደህና ሆኖ ሂጂ ያለኝ አይደል የሚለው ጥያቄ ውስጤ ይመላለሳል። ዶክተሮቹና ነርሶቹ ግን ከበቡኝና እኔም ሆንኩ ልጄ ዛሬ ማደር እንዳለብን ነገሩኝ። ልጄን ማሞቂያ ክፍል ጥየው መሄድ አልቻልኩም። የማደርገው ነገር ሁሉ ጨርሶ ጠፋኝ። ስልኬ ስለወደቀ ሳልሰረቅ አልቀርም። አጠገቤ ስለሌለ ያዋለደችኝን ነርስ ስልክ ተውሼ በቃሌ የማቀውን የማማ ሙሉነሽ ስልክ አስደወልኩ። ስልኩ ተነሳ። የማማን ድምፅ ስሰማ እንባዬ እየፈሰሰ እማማ እኔ ሆስፒታል ነኝ ወለድኩ እኮ አልኳቸው። እማማ ስልኩ ላይ የሰሙትን ማመን አቃታቸው። ደነገጡ። እንኳን ደስ ያለሽ ብለው እልል ማለት ሲገባቸው ከድምጻቸው የሚሰማው ግን ፍጹም ድንጋጤና መርዶ የሰማ ሰው የመረበሽ ድምጽ ነበር። እማማ አቤል የምር ሞተ እንዴ አልኳቸው እየተንቀጠቀጥኩ። እሳቸው ግን ድምጻቸውን ለማስተካከል እየታገሉ አይ ደህና ነው እመጣለሁ አሉኝና ወዲያው ስልኩን ዘጉት። ከነገርኳቸው በኋላ ያለውን ሰዓት ውስጤ ጩኸት ስለሰማ ሞቶ ነው የሚል ድምጽ ብቻ ነው የሚሰማኝ። ብቻ እማማ እስኪመጡ እንዴት እንዳሳለፍኩት አላውቅም። ወደ ማታ አካባቢ የምመገበው ነገርና አጥሚት ይዘውልኝ ሆስፒታል መጡ። ነገር ግን ወደኔ ሲቀርቡ ስመለከት ውስጥ ያለው ግምት እውነት መሆኑን አወቅኩ። እንባዬን ጨርሶ ማቆም አልቻልኩም። ጥቁር ለብሰዋል። አይኖቻቸው አልቅሰው ደም መስለው ቀልተዋል። ያኔ የሆስፒታሉን ጣሪያ የምነቅለው እስኪመስል ድረስ በኃይል ጮኩኝ። አቤል ሞቷል፣ አቤል ጥሎኝ ሄደ እያልኩ ስጮህ ነርሶቹ መተያዙኝ። እንዴት አድርጌ ላልቅስ? እንዴት አልቅሼን የሚወጣልኝ? እንዴት እስልመን? አሁንም አልጋው ላይ ተኝቶ የሚጠብቀኝ ነው እየመሰለኝ ያለው። ከእውነታው ጋር እንዴት ልጋፈጥ? ዛሬ እኮ የደስታ ቀኔ ነበር። ለኔም ለሱም ትልቁ የስኬታችን ቀን ዛሬ ነበር።
እንዴት እሱ በዚህ ምድር ላይ ሳይኖር እሱ ጥሎኝ ሲሄድ ልጄ ይመጣል? ሳያቅፈው ፊቱን ሳያየው ሳይገናኙ አባትና ልጅ ሳይባባሉ እንዴት ፈጣሪ ወሰደው? እዚያ ሆስፒታል አልጋ ላይ ሆኜ ወደ ሰማዩ ያየው ፈጣሪ ላይ ጮህኩኝ። ለምን እቺን ምስኪን ነፍስ ድጋሚ ወደ ጨለማ ከተትካት? እማማ ሙሉነሽ እኔን አቅፈውኝ አብረውኝ ይላቀሱ ጀመር። አይነጋ የለነጋ ያቺ አስፈሪ ምሽት አልፋ ንጋቱ መጣ። በዚያች ሰዓት ዶክተሮቹ መሆኑ ነርሶቹ ዛሬ ከሆስፒታል አትወጪም ቢሉኝ እንኳን ተደብቄም ቢሆን እወጣለሁ እንጂ የምወደውን ሳልቀብርማ ነፍሴም አይምሮዬም በፍጹም ሊያርፍ አይችልም ብዬ ልጄ ማሞቂያ ክፍል ውስጥ ስለነበር አጠገቤ ከነበረችው ነርስ ጋር አወራው። ሁኔታዬን አይታ ስላዘነችልኝ አይዞሽ በፍጥነት ሂደሽ ቀብረሽ ቶሎ መምጣትና ማጥባትና እዚህ ማረፍ አለብሽ፣ ልጁን እኛ እንጠብቀዋለን ብላ እንደወጣ ፈቀደችልኝ። በወለድኩ ማግስት ገና ደሜ ሳይሞቅ ባሌን ልቀብር ወደ ቤት ሄድኩኝ። ወደ ሰፈራችን ስቃረብ የለቅሶ ጩኸት ከሩቅ ይሰማ ነበር። ግቢ ውስጥ ሰው ተሰብስቧል። እኔን ሲያዩኝ ህዝቡ ይባስ ብሎ በከፍተኛ ድምፅ ዋይ ዋይ ማለት ጀመረ። ወደ ሳሎን ስገባ አቤልን የሬሳ ሳጥን ውስጥ አስገብተው ታየው። ያኔ ራሴን መቆጣጠር ሙሉ በሙሉ አቃተኝ። ምን ነው አቤል? ምን ነው የኔ ጌታ? ትላንትና መድኃኒት ልግዛል ብዬ ስወጣ ቆይ አትሂጂ የመጨረሻዬ ነው ለምን አላልከኝም? ለምን አንድ ቃል አላወራኸኝም? ለምን ሁል ጊዜ ደህና መስለህ ተስፋ ሰጠኝ? እያልኩኝ በሬሳ ሳጥኑ ላይ ተደፍቼ አበድኩኝ። አቤል ብቻዬን ምን ልሆን ነው? አሁንስ ሴት ልግባ? ልጅ በጣም ተወደለ? ይሄው ወንድ ልጅ ወለድኩልህ እኮ። ተነስ እሱን ለማየት ተነስ። እሱን ለማየት ለመሳም ለመታቀፍ ጉጉት አልነበር? ሳታየው ሳትስመው እንዴት ብቻዬን ጥለኸኝ ትሄዳለህ? እያልኩ ስጮህ የሚይዘኝ ሰው አልነበረም። ሳጥን ውስጥ ያለውን ፊቱን ካየው የምረጋጋ መስሎኝ ሞቱን ማመን ስላልቻልኩኝ በለቅሶ መሃል እባካችሁ አሳዩኝ፣ ክፈቱልኝ፣ አቤልን አንዴ ልየው አልኩኝ። መጀመሪያ አካባቢ ሰዎቹ አይሆንም አይቻልም ብለው ሊከለክሉ ይሞክረው ነበር። እኔ ግን ስላበድኩና መጮህ ስላልተውኩኝ በመጨረሻም የሳጥኑን ክዳን አስከፈትኩት። አንገቴን አስጠግቼ ሳጥን ውስጥ ያለውን የአቤልን ፊት ሳያው ግን መላው ዓለም በአይኔ ፊት ዞረች። መሬቱ ተከፍቶ የዋጠኝ መሰለኝ። ከዚያ በላይ መቋቋም አቃተኝና እዚያው ሬሳው አጠገብ ራሴን ስቼ ወደቅኩኝ። ዳግም አይኖቼን ስገልጥና ስነቃ ራሴን ያገኘሁት እዚያው መጀመሪያ የወለድኩበት ሆስፒታል አልጋ ላይ ነበር። አቤልን ሳልቀብረው እዚያው መውደቄና ወደ ሆስፒታል መመለሴ ውስጤን ይበልጥ አሳበደው። የበለጠ አበድኩኝ። ውስጤና አይምሮዬ ሙሉ በሙሉ ተናወጠ። ትላንት ማታ በምጥ የወለድኩትን የገዛ ልጄን ራሱ ሙሉ በሙሉ ረሳሁት። አይምሮዬ በትክክል ማሰብ ማቆም ጀመረ። አንዳንድ ጊዜ የማደርገውን ነገር ጠንቅቄ ያውቃለሁ። በሌላ ጊዜ ደግሞ ምን እየሰራው እንደሆነ ጨርሶ አላውቅም። ሁሉም ነገር ድብልቅልቅ ጭልምልም ያለና ጥቅጥቅ ያለ ጨለማ ነው እየሆነብኝ ያለው። የዓለም ብርሃን ሙሉ በሙሉ የጠፋብኝ መሰለኝ። የቀብሩ ዕለት እዚያ ሆስፒታል ውስጥ በጭንቀትና በእብደት መካከል አድሬ በማግስቱ ጠዋት ሲነጋ ልጄን ከሆስፒታል አውጥቼ ይዤው ወደ ቤት ተመለስኩ። ወደ ግቢው ስገባ ያ እንደተለመደው ከባድ ለቅሶና ዋይታ ነበር የጠበቀኝ። ነገር ግን ሳሎን ስገባ ትላንት ያየሁት የአቤል ሬሳ ሳጥን የለም፣ ተቀብሯል። እሱን አጥቼዋለሁ። ሳሎን ውስጥ እኔን እየጠበቀኝ ያለው አቤል ሳይሆን ፎቶው ብቻ ነበር። ፎቶውን ስመለከት ራሴን ለማረጋጋት ላለመውደቅና ጠንካራ ለመሆን እጅግ ሞከርኩ፣ ግን በጭራሽ አቃተኝ። አወራለሁ፣ ነገር ግን የማወራውን ነገር ምን እንደሆነ እኔ ራሱ አላውቀውም። ሰዎች ሲያወሩኝ የምሰማቸው ይመስለኛል። ነገር ግን ወዲያውኑ የተናገሩት ነገር ሁሉ ከአይምሮዬ በኖ ይጠፋል። ምን ብዬ መመለስ እንዳለብኝ ግራ ይገባኛል። አይምሮዬ ሙሉ በሙሉ ባዶ ሆነ። ማንነቴን የት እንዳለውና ምን እንደተፈጠረ ሁሉ እየረሳው በመጣውበት በዚያ የጨለማ ሰዓት ሰዎቹ እስኪ ልጁን አጥቢው ይራባል እያሉ ልጄን እጄ ላይ ሲያስቀምጡልኝ ነው እንጂ በውስጤ ልጅ የመውለዴን ነገር ጭራሽ አላስታውስም ነበር። የእናትነት ስሜት ሁሉ በሐዘን ድንጋጤ ተበላሽቷል። ብቻ አይኔ ላይ የሚታየኝ የዚያ የምወደው ባሌ ሬሳ ሳጥን ብቻ ነው። በድንጋጤ ፈዝዣለሁ። የማያልፍ የለምና ሳልስቱ አለፈ።
ከቀብሩ በኋላ ባለው ሳምንት ውስጥ ሰው እየመጣና እየሄደ ሲጠይቀኝ ሲያጽናናኝ ቆየ። ይሁንና ያ ሁሉ ሰው ተበትኖ ዳግም ከብቸኝነት ኑሮዬ ጋር የምጋፈጥበት ከባድ ጊዜ ደረሰ። እማማ ሙሉነሽ ብቻዬን እንዳልሆንና በዚህ ላይ ደግሞ የጤንነቴ ነገር ስላሳሰባቸው አጠገቤ ቆይተው ነበር። ነገር ግን እስከ 40 ድረስ አብሬሽ ልቆይና ከዚያ ወደ ቤት እመለሳለሁ፣ ከዚህ በላይ ከቆየው ቤቱን ይነጥቁኛል አሉኝ። እማማ አብረውኝ ቢኖሩ ፍላጎቴና ደስታዬ ነበር። ነገር ግን እሳቸው የሚኖሩበት መኖሪያ ቤት የራሳቸው አልነበረም። የቦታው ባለቤቶች አዝነውላቸው ከግቢያቸው ላይ ትንሽ የቦታ ቆርቆሮ ቤት ሰርተው ያስጠጓቸው በመሆኑ እማማ ለረጅም ጊዜ ከቤት ከጠፉ ቦታውን ፈልገነዋል ብለው እንዳያፈርሱትና መጠለያ እንዳያጡ ክፉኛ ፈርተው ነበር። እሳቸውንም ሁኔታ ስረዳ እሺማማ ብዬ ከመስማማት ውጪ አማራጭ አልነበረኝም። ቀናት እርስ በርስ እየተተካኩ ሲያልፉ ጊዜ የሁሉ ነገር መድኃኒት ነውና ስሜቴም ሆነ አይምሮዬ ይረጋጋል ብዬ አስባለሁ። ነገር ግን እውነታው ሌላ ነበር። ምንም ያንን የበፊቱን ንቃቴንና ጥንካሬን ጨርሶ ማግኘት አልቻልኩም። ውስጤ ሙሉ በሙሉ ደንዝዟል። ነገሮችን ቶሎ አለማስተዋል፣ መርሳትና አቅም ማጣት ሊለቀኝ አልቻለም። ልክ እንደ በረዶ ቀዝቅዤ ፈዝዤ እውላለሁ። እማማና ጥቂት የሰፈሩ ሰዎች የኔን እንዲህ መሆን ሲያዩ ሊያበረቱኝ ይሞክራሉ። አይዞሽ፣ አራሱ ነሽ፣ አካልሽ ሳይጠገን የሬሳ ሳጥንና የማይገባ ነገር ስላየሽ ነው። አራስ ቤት ደግሞ ድንጋጤ ክፉ ነው። አሁን በደንብ ረፊ፣ አትጨነቂ። ቀስ በቀስ ድንጋጤው ሲለቅሽ ወደ ቀድሞ ማንነትሽ ትመለሻለሽ እያሉ ይመክሩኛል። እነሱ ድንጋጤ ነው ቢሉኝም ለኔ ግን የአቤል ሜድ አይምሮዬንም አብሮት ይዞት የጠፋን የሚመስለኝ። እማማ ወደ ቤታቸው የሚመለሱበት ቀን እየቀረበ ሲመጣ በዚያ ጨለማ ቤት ውስጥ ከትንሽ ልጄ ጋር ብቻዬን የምቀረውን ምሽት እያሰብኩ ፍርሃቴ እየጨመረ መጣ። ያለቅስና ያዘን የነበረ ያ ሁሉ ሰው ተበትኖ ለአቤል 40ውን ደግሰን ካወጣን በኋላ እማማ ሙሉነሽ የኔ ልጅ በየቀኑ እየተመላለስኩ ጠይቅሻለሁ፣ ነገር ግን ወደ ቤት መመለስ አለብኝ። ያችን የቆርቆሮ መጠለያዬን ከተቀማው የምገባበት የለኝም አሉኝ። እኔ እጆቻቸውን ይዤ እማማ ቤቱን ከፈለጉ ይውሰዱት፣ እባክሽ እኔ ጋር አብረሽ ኑሪ፣ ብቻዬን አትተይኝ ብዬ ልለምናቸው ብፈልግም በዚያ ዕድሜያቸው መጠለያ ማጣት ውስጣቸው ያቺን የለመዷትን ትንሿን ቤታቸውን መተው ስላልፈለጉ ይበልጥ ልጋፋቸውና ላስጨንቃቸው አልፈለኩም። እናም እማማ ወደ ቤታቸው ሄዱ። ያኔ ነው እንግዲህ እውነተኛ የብቸኝነትና የህይወት ውጊያ ፊቱን አዙሮ የመጣብኝ። ከብቸኝነቱ ህመሙና ሐዘኑ በላይ ደግሞ ገንዘብ እጥረት እንዳያጋጥመኝ ፈራ ጀመር። በጄ ላይ ጥቂት ገንዘብ ነበረኝ። የአቤል ጓደኞች፣ የሥራ ባልደረቦቹና ቤተሰቦቹ በሰበሰቡልኝና ድርጅቱ በሰጠኝ ብር ምክንያት ለትንሽ ጊዜ ያኖረኛል ብዬ አስቤ ነበር። ነገር ግን እያለቀ መጣ። አሁን በምድር ላይ ካለኝ ብቸኛ ጠጋኝ ከሆነው ከትንሽ ልጄ ጋር ብቻዬን ስቀር የኃላፊነቱ ክብደት ገና አሁን ገባኝ። ልጄን የማሳደግ የመመገብና የመንከባከብ ሙሉ ኃላፊነት በእኔ ላይ ነው። የግድ ጥንካሬ አግኝቼ መስራት አለብኝ አልኩኝ ለራሴ። በውስጥ ያወጣሁት እቅድ ልጄ ገና ጨቅላ ነው፣ ቢያንስ እስከ 6 ወሩ ድረስ አብሬው ልቆይና ቤት ላሳድገው፣ ከዚያ በኋላ ግን ሲላመድ ስራ ወጥቼ መስራት ጀምራለሁ የሚል ነበር። ነገር ግን ህይወት እኔ ባሰብኩት እቅድ ልትመራልኝ አልፈቀደችም። ነገሮች በሙሉ እንዳሰብኩት ቀላል አልነበሩም። በጄ ላይ የነበረው ብር ለልጁ ወጪ፣ ለዕለት ጉርስ፣ ለዚህም ለዚያም ስለው ጨርሶ ሳይታወቀኝ ፍው ብሎ አልቆ ከጄ ወጣ። እኔም ልጄ ሳይጠነክር ትቼው ስራ ልሄድም በማለት ግትር አልኩኝ። እናም ሌላ አማራጭ ስላጣው ቤት ውስጥ ያሉትንና ትላንት አቤል በፍቅር የገዛቸውን የቤት ዕቃዎች አንድ ባንድ እያልኩኝ እያወጣው መሸጥ ጀመርኩ። ዛሬ ወንበሩን፣ ነገ ጠረጴዛውን እያልኩኝ ዕቃ እያሟጠጥኩ መኖር ቀጠልኩ። በየቀኑ ዕቃዎቹ ሲቀንሱ ቤቱ ይበልጥ ባዶነቱን እያሳየ መጣ። የሁሉ መከራ በእኔ ላይ ሲፈራረቅ ውድ እናቴ እማማ በከባድ ስቃይ ውስጥ ነበሩ።
እሳቸውም ካረፉበትና ካስቀመጥናቸው ሥራ መመለስ ግድ ሆነባቸው። ሌላ አማራጭ ስለሌለ ለዕለት ጉርሳቸው ሲሉ ሕመማቸው እየተቀሰቀሰባቸውና እየደከማቸውም ቢሆን ዳግም ያንን አድካሚ የሻይና የብስኩት ንግድ በየመንገዱ ዳር ጀመሩ። እኔ ዕቃ እየሸጥኩ ልጄን ባዶ ቤት ውስጥ አቅፌ እውላለሁ። እማማ በበሽታና በዕድሜ በደከመ ጉልበታቸው ሻይ ያፈላሉ። የትላንትናው ያ በአቤል ገነት የነበረው ቤታችን ዛሬ በችጋርና በሐዘን አቧራ ተሸፈነ። ልጄ ገና ከማኅፀን ወጥቶ የዚህችን ዓለም አየር መተንፈስ ሲጀምር የአባቱን ሞት ተቀበለ። ያኔ እኔ ለአቤል ልሰጠው ያሰብኩት ታላቅ የፍቅር ስጦታ ለሱ ሳይሆን ለካ ለራሴ የብቸኝነትና የናፍቆት ትዝታ ስጦታ ሆነ። ልጄን ባየሁት ቁጥር የአቤል መልክ፣ ፊቱ፣ አይኖቹ፣ ሁሉም ነገር ድቅን ይሉብኛል። አቤልን መርሳት የሚለው ቃል ቀርቶ ለደቂቃ እንኳን መዘንጋትና ሌላ ነገር ማሰብ ለኔ እንደ ተራራ የከበደ ፈተና ሆነብኝ። በዚህ ሁሉ የአእምሮ ጤና መቃወስ ውስጥ ሆኜ እያለፍኩ ሳለ ግን ጨርሶ የማልችለውና ከበፊቶቹ ሁሉ የከፋ ሌላ ከባድ መቅሰፍት መጣብኝ። የአቤል ቤተሰቦች በአንድ ላይ ተመካክረውብኝ ይመስል በአንድ ጊዜ ግልበጥ አሉብኝ። መጥተውም ቤቱን በአስቸኳይ መልቀቅ እንዳለብኝ ነገሩኝ። ቤቱ የቤተሰቦቹ እንጂ የእሱ እንዳልሆነ ገና ከመጀመሪያው አውቃለሁ። ግን ልጃቸው ገና በወጣትነቱ በሞት ተነጥቆ እኔ ደግሞ የልጃቸውን ደም የእሱን ምትክ የሆነውን ሕፃን ልጅ አቅፌ እያለሁ እያወቁና እያዩ እንዴት ውጪ ይሉኛል? ግራ ገባኝ። ጨለማ ሆነብኝ። በሱ ምትክ እኮ እኔና ልጁን መንከባከብ ነበረባቸው። ግን የገጠመኝ ተቃራኒው ነው። ሕግ ፊት ሂጄ እምቢ አልወጣም የምልበት ምንም አይነት የሕግ ምክንያት አጣው። 80 የጋብቻ ውል የለኝም። ንብረቱም የሱ ሳይሆን የቤተሰቦቹ ነው። ባሌ በሕይወት በነበረበት ሰዓት በፍቅርና በደስታ የተቀበሉኝ ሰዎች ዛሬ ግን አቤል የለምና እንደ ባዕድ አዩኝ። የአቤል ሞት ዓመት እንኳን ሳይሞላው ከቤታቸው እንደወጣ በየቀኑ በሰውም በስልክም ይነግሩኝ ጀመር። ሕይወት በዚህም በዚያም ረፍት አልሰጠችኝም። አንዱ ሳያበቃ አንዱ ሌላው በላዩ ላይ እየተጫነብኝ ነው። የችግር ማት፣ የልጄ የወተትና የዳይፐር ወጪ፣ በሌላ በኩል የቤት ዕቃዎቹ አልቀው ባዶ የወለል ምንጣፍ ላይ መቅረታችን ሳያንስ አሁን ደግሞ ይባስ ብሎ መጠለያ ማጣታችን ሕይወት ጨርሳ ልታጠፋኝ ይዛተች መሰለኝ። እማማ ሙሉነሽ ይህንን ሲሰሙ በሐዘን ተደፉ። በቃ በዚህ ምድር ላይ የሚይዘውና የምጨብጠው ነገር ጠፋኝ። ከቤተሰቦቹ የሚመጣው ጭቅጭቅና ውጪ መባሉ በየቀኑ ሲበረታብኝ ምን ማድረግ እንዳለብኝ በተሰበረ አእምሮዬ ማሰብ ጀመርኩ። ሐዘኔን አልጨረስኩም፣ አልጠነከርኩም። እንዲሁም ዛሬ ብቻዬን አይደለሁም፣ ሌላ ነፍስ አምጥቻለሁ። ልጄን ምን ላደርገው ነው? የኔ ኃላፊነት ነው። ለኔም ለልጄም የሚበጀውን መወሰን እንዳለብኝ አሰብኩ። ግን አሁን ከሰው ጋር የምከራከርበት ምንም ኃይል ስለሌለኝ የራሴ የጤንነት ሁኔታ እንደሚቀደም አሰብኩና ወጥቼ ሌላ ቤት ለመከራየት ባስብም የቤት ክራይ የምከፍልበት ምንም አይነት ገቢ የለኝም። ስለዚህ ስራ የግድ መጀመር አለብኝ። ነገር ግን ስራ ለመጀመር ደግሞ ያንን ገና መራመድና መናገር ያልጀመረውን ምስኪን ልጄን ለማን ጥዬው እንደምወጣ ግራ ገባኝ። ጨለማ ሆነብኝ። በመጨረሻም ማሰብ ሲደክመኝ የመጨረሻ አማራጭ የነበሩት ውዷ እናቴ እማማ ብቻ ነበሩ። ወደ እማማ ሄጄ ሁኔታዬን አስረድቼ የቱንም ያክል ቦታው ቢጠብም ከእሳቸው ጋር አብሬ ለመኖር ወሰንኩኝ። በየቀኑ የአቤል ቤተሰቦች የሚያሳዩኝን ያንን ጭቅጭቅ፣ ግልምጫና ንቀት መቋቋም ጨርሶ አልቻልኩም ነበር። አይደለም ለኔ ለልጃቸው ልጅ ማሰብ አልቻሉም። ትላንት አቤል በነበረበት ሰዓት የኖርኩትን ደስታዬን፣ ተስፋዬን አስቤ ከአሁኑ ጋር አነጻጽሬ በጣም አዘንኩኝ። ፈጣሪ ያውቅልኛል፣ እሱ እውነቱን ያያል ብዬ የልቤን ስብራት ለሰማዩ ጌታ ሰጠሁት። እናም ያቺን ትላንት በፍቅር አጊጣ የነበረችውን ገነት የመሰለች ቤት ጥዬ የተረፉኝን ጥቂት የማይባሉ የቤት ዕቃዎቼን ሰብስቤ ወደ እማማ ሙሉነሽ ወደ ጠባብ የቆርቆሮ ቤት ተመለስኩኝ። ወደ ግቢው ስገባ እማማ በደካማ ጉልበታቸው ሆነው ልጄን ተቀበሉኝ።
ትላንት በክብርና በደስታ ወጥቼባት የነበረችው የእናቴ ቤት ዛሬ በሐዘን በብቸኝነትና ችግር ተሸክሜ ዳግም ተመለስኩባት። ያቺ ጠባብ የቆርቆሮ ቤት አሁን የኔ የልጄና የማማ ብቸኛ መጠለያ ሆነች። ወደ ማማ ቤት ስገባ ስሜቴም ስብዕናዬም ሞራሌም ከመገልጸው በላይ ድቅቅ ብሎ ነበር። ዓይኔን በገለጥኩ ቁጥር የሚታየኝ ነገር ቢኖር ጥቅጥቅ ያለ ጨለማና አቤል ብቻ ነበር። አይምሮዬም ይባስ ብሎበት በሐዘን ማዕበል ውስጥ ወሰድ መለስ ያደርገኛል። እማማ የኔን እንዲመሆንና መውደቅ ሲያዩ በጣም አዘኑ። እናም ጠዋት ወደ ሻይና ብስኩት ስራቸው ከመሄዳቸው በፊት ጨቅላ የሆነውን ልጄን በቤት ውስጥ ይዘውልኝ እኔ በየቀኑ እየተመላለስኩ ጸበል እንድጠመቅ አደረጉኝ። የኔ ልጅ ይሄ የመጣብሽ በከባድ የድንጋጤ መንፈስ ነው፣ ጸበል ተጠመቂ ይሉኛል። ወደ ማማ ቤት ከገባሁበት ቀን ጀምሮ በተከታታይ ቀናት ከለቀቀኝ ብዬ ጸበል መጠመቅ ጀመርኩ። ነገር ግን እማማም ቢሆኑ ጤና አልነበራቸውም። ከህመማቸው ጋር እየታገሉ መኖር ግድ ሆኖባቸው እንጂ የሻይና ብስኩቱ ሥራ ለዕድሜያቸውና ለሰውነታቸው የማይመጥን ከባድ እንደነበር አውቃለሁ። ቀስ በቀስ የማማ ህመም ከቀን ወደ ቀን እየባሰባቸው ጉልበታቸው እየከዳቸው መምጣቱን ሳይ ያኔ ተቀምጬ ማልቀሴን ተውኩትና ልጄን አንዳንድ ጊዜ በጀርባዬ እያዘልኩ አንዳንድ ጊዜ ደግሞ አጥብቼ እማማ ጋር ትቼው የማማን የሻይና የብስኩት ሥራ ሙሉ በሙሉ ተረክቤ ራሴው መንገድ ዳር መስራት ጀመርኩ። በትላንትናው ዕለት የአቤል ሚስት ተማሪ የነበርኩት እኔ ዛሬ ልጄን አዝዬ በየመንገዱ ዳር ለሚያልፈው ሰው ሻይና ብስኩት የማቀርብ ሴት ሆንኩኝ። በቀን የምናገኛት ያቺ ትንሽ ሳንቲም የዕለት ወዳችንን ለመሙላትና ለልጄ ወተት መግዣ ብቻ የምትበቃ ነበረች። አንዳንዴ ስራው በረድ ሲል መንገድ ዳር ቁጭ ብዬ ስለ ራሴ አስባለሁ። እኔ እኮ ትልቅ ዓላማ ነበረኝ። ተመርቄ በጥሩ የሥራ ቦታ ላይ ተገኝቼ ራሴን የመለወጥ ትልቁ ሕልሜና ምኞቴ ነበር። ነገር ግን እኔ ወዲህ ምኞቴ ወዲያ ሆነና ሕይወት ፍጹም ወደማልፈልገው ማዕዘን ወረወረችኝ። ያለሁበትን ይህንን አስጠሊታ ሕይወቴን እያሰብኩ ዘውትር ልቅሶና እምባ ስራዬ ሆነ። የአቤል ሐዘንና ናፍቆት ለደቂቃ እንኳን አልቀለለኝም። የነበረኝን ተስፋ ነገን የመናፈቅ ስሜቴንና የመኖር ጉጉቴን ሁሉ እሱ ሲሄድ ይዞብኝ የሄደ ያክል ነው የሚሰማኝ። በባዶነቴ ውስጥ ሆኜ ግን ወደ ልጄ እመለከታለሁ። ምንም እንኳን ውስጤ ቢሞትም ለሱ ስል መጠንከር፣ ለሱ ስል መኖርና መታገል እንዳለብኝ ልቤ ያውቀዋል። እንዲሁ በድንዝዝና በህልም ዓለም ውስጥ እንዳለው ጊዜው እንዴት እንደሚሮጥ እንኳን አላውቅም ነበር። በዚህ ሁኔታ 6 ወራትን አስቆጠርኩ። ልጄም አድጎ ወደ 10 ወር ገደማ ሆነው። ትላንት በአቤል ቤት እያለው አስበው የነበረውን ያንን የበፊቱን የትምህርትና የመደበኛ ሥራ ሕይወቴን ለመጀመር ብዙ ጊዜ በውስጤ ባስብም አሁን ግን የዓለም ሁኔታ ተቀይሯል። ሙሉ በሙሉ ወጥቼ ለመስራት እማማ ልጄን ቀን ሙሉ መያዝ የሚችሉበት አቅም ጨርሶ አልነበራቸውም። እማማ ከቀን ወደ ቀን ይበልጥ ድክምክም እያሉብኝ መጡ። ስለዚህ እኔው መንገድ ዳር ሻይና ብስኩት እየሸጥኩ በየሰዓቱ ወደ ቤት እየሮጥኩ ልጄን አጠባዋለሁ፣ አስተኛዋለሁ። ደግሞ በጣም ሲያስቸግርና ሲያለቅስ ይዤው ወጥቼ በጀርባ ያዝየው ሻይና ብስኩቴን እሸጣለሁ። ታዲያ በዚህ ስቃይ ውስጥ ሕይወቴ እየቀጠለ ሳለ የዚህ ምድር መከራ በሙሉ የኔ ብቻ የተባለ ይመስል ሌላ እጅግ አስፈሪ ነገር በሕይወቴ ያጋጠመኝ። ይህ ሁሉ ዕድለ ቢስነት ገና ከመፈጠሬ ጀምሮ የተጻፈብኝ ነው እላለሁ ለራሴ። ገና በልጅነት ያሳለፍኩትን መከራ አይተው ቤተሰቦቼም በዚህ መጥፎ ዕድሌ ጥለውኛል። ታዲያ የዚህ ሁሉ ችግር ሰለባ መሆኔ የፈጣሪ ጥፋት ነው? እኔስ እንደ ሰው እንድኖር ለምን ተከለከልኩ? ደስታ አታግኝ ተሰቃይተሽ ኑሪ ብሎ በግንባሬ ላይ ጻፈብኝ ማን ነው? ትንሽ ፈገግታ፣ ትንሽ የተስፋ ብርሃን በሕይወቴ ካጋጠመኝ ያ ደስታ እኔን ጥሎ መራቅ እንጂ አጠገቤ መቆየት ጨርሶ አይፈልግም። አንድ ቀን ልጄ በጣም ረብሾኝና አልቅሶ ስለነበር አዝየው ወደ ስራዬ ወጣው። ቀን ሙሉ ደክሞኝ ጥቂት ሳንቲም አግኝቼ ማታ ወደ ቤት ስመለስ ግን ቤት ውስጥ ፍጹም የሆነ አስፈሪ ጸጥታ ሰፍኖ ነበር። እማማ እያልኩ ወደ አልጋቸው ተጠጋው።
ማማ በተኙበት አልጋ ላይ ፍጹም ድርቅ ብለው አገኟቸው። ደነገጥኩ። ልጄን አውርጄ ማማን ተጣራው፣ አገላበጥኳቸው። እጆቻቸውን ያስኩኝ፣ ግን ጨርሰው ጸጥ አሉኝ። ምንም አይነት ትንፋሽም የለም። እናቴ ነበሩ እኮ የህይወቴ ብቸኛ መሸሸጊያዬ፣ በባዶነቴና በምንም ውስጥ ሳይንቁኝ የወደዱኝ፣ በዚህ ጨካኝ ምድር ላይ የምመካባቸውና ያገኘኋቸው ብቸኛ ታላቅ ስጦታዬ እሳቸው ነበሩ። ነገር ግን ዛሬ ማታ ደክሞኝ ልጄን አቅፌ ስገባ እማማ መላ አካላቸው ቀዝቅዞ ፍጹም ዝም ብለው ጠበቁኝ። አቤልን ቀጥፋ ያልጠገበችው ሞት ዛሬ ደግሞ የቀረችኝን ብቸኛ ጥላዬን እናቴን ነጠቀችኝ። ከዚህ በላይ ምን ልሆን? እሺ ወዴት ልግባ? በአንድ ምስኪን ነፍስ ላይ የሚወርድብኝን ይህንን ሁሉ ፋታ የሌለው ከባድ ስቃይ መሸከም አቃተኝ። እማማን ከህይወት ያጣው ማለት በቃ ለኔ በዚህ ምድር ላይ የቀረኝ ምንም አይነት ነገር አይኖርም። ህይወቴ ፍጹም ባዶ ሆነች። የኔን ጩኸትና ዋይታ ሰምተው ያስጠጉን የቦታው ባለቤቶችና የሰፈሩ ጎረቤቶች በሩን ገፍተው ቤት ውስጥ ገቡ። ወደ አልጋው ተጠግተው እማማን ካዩ በኋላ ነፍሳቸው ማረፏን አረጋገጡልኝ። ያው እንደተለመደው ለቅሶ ሆነ፣ ተጮኸ፣ ጥቁር ተለበሰ። እማማም እንደ አቤል ሁሉ ተሸኝተው ተቀበሩ። በመጨረሻም እኔና የ10 ወር የሞላው ልጄ ብቻችንን በዚያች ቀዝቃዛ የቆርቆሮ ቤት ውስጥ ቀረን። አሁንማ ከራሴ አልፌ ከፈጣሪም ጋር ትልቅ ጥልና ግብግብ ውስጥ ገባው። ወደ ሰማይ ያየው በንዴትና በእንባ እየጮኩ በዚች ሰፊ ምድር ላይ ከኔ ውጭ ሌላ ሰው አላየህም? ለመሆኑ ለምን ፈጠርከኝ? እኔን እንዲህ ለስቃይና ለመከራ በመዳረግ አንተ ምን ትጠቀማለህ? እያልኩ ሌሊትም ሙሉ ስሟገት ስጣላ አድራለሁ። ሰው ሁሉ መንገድ ላይ ሳይኝ ልክ እንደ እውነተኛ አብድ ነው የሚመስለው። ቆሜም እየተራመድኩም ብቻዬን እያወራሁ ሄዳለሁ። አይኖቼ በአንድ ቦታ ላይ እንደተተከሉ ፈዝዤ ሌሊቱን ሙሉ እንቅልፍ ሳይነካኝ ነግቶ ይመሻል። ራሴን ንግግሬንና ስሜቴን መቆጣጠር ወደማልችልበት እጅግ አስፈሪና አደገኛ ሁኔታ ውስጥ እየገባው መጣው። መኖር ስለነበረብኝ ብቻ ያንን የዛለና የደከመ ማንነቴን እየጎተትኩ ልጄን አዝዬ በዚያው በሻይና በብስኩት ስራዬ ቀጠልኩኝ። ነገር ግን አይምሮዬ በሐዘን ደንዝዞ ሕይወት በየቀኑ ይበልጥ ግራ እየገባኝ ሲመጣ የሰፈሩ ጎረቤቶች ይመክሩኝ ጀመር። አይዞሽ፣ እዚህ ቁጭ ብለሽ ብስኩት እየሸጥሽ እስከ መቼ ልትኖሪ ነው? እድሜሽ ገና ወጣት ነው። ተስፋ መቁረጥ የለብሽም። አረብ አገር ሂጂ፣ ቢያንስ ልጅሽን የምታሳድጊበት ብር ታገኛለሽ። ለራስሽም ተመልሰሽ ስትመጪ ደግሞ ቢዝነስ ትከፍቻለሽ። ይህንን እድል ተጠቀሚበት አሉኝ። ሰማዋቸውና ሳስበው እውነታቸውን ነው። ልጄ ማግኘት የሚገባውን ጥሩ ሕይወት ልሰጠው ይገባል። መንገድ ዳር ሻይና ብስኩት እየሸጥኩ እሱን እንዴት አድርጌ ሙሉ ሰው አድርጌ ላሳድገው ነው። ከራሴ ጋር ተማክሬ ለመሄድና የኔንም የልጄንም ሕይወት ለመቀየር ወሰንኩ። ትንሽ ሰላም የነሳኝ ልጄን የታስቀምጬ ልሄድ ነው የሚለው ነበር። እማማን ያስጠጓቸው የቤቱ ባለቤቶች 2 ዓመት እንደሚያሳድጉልኝና እንደሚንከባከቡልኝ ቃል ገቡልኝ። እንደተባለውም ነገሮች በፍጥነት መራመድ ጀመሩ። መጀመሪያ በጣም አስቸጋሪ ይሆናል የተባለው ፓስፖርቴ ባልታሰበ ፍጥነት ቶሎ ወጣልኝ። ከዚያም ታማኝ ነው ካሉት አንድ የውጭ ሀገር ስራ አገናኝ ደላላ ጋር አገናኙኝና ፕሮሰሱ ተጀመረ። በውስጤ ትልቅ እፎይታ ተሰማኝ። ለልጄ መጠለያና ተንከባካቢ በማግኘቴ እጅግ ደስ አለኝ። የስደት ፕሮሰሱን ከጀመርኩ ከ3 ወራት አድካሚ ክትትል በኋላ በመጨረሻም የጉዞ ቪዛ ይመጣልኝ። ቪዛው ከመጣልኝ በኋላ ባሉት 2 ሳምንታት ውስጥ ልቤ በሁለት ስሜት ተከፍሎ ነበር። በአንድ በኩል ለልጄ የተሻለ ሕይወት ይዤ ለመመለስ መጓጓት፣ በሌላ በኩል ደግሞ እሱን ጥዬ የሚሄዱ ከባድ ናፍቆት፣ ፍራቻ ነበር። ልጄ ገና 1 ዓመት ከግማሽ ወር ሕፃኑ ነው። የእናቱን ጡትና እንክብካቤ በሚፈልግበት በዚያ ክፉ ሰዓት እሱን እዚያው ጥዬ የእሱን የወደፊት ሕይወት ለማስተካከል ስል እምባዬን እየጠረኩ ወደማላቀው የስደት ዓለም ወደ አረብ ሀገር ተጓዝኩኝ። ከኢትዮጵያ ስወጣ ያ ሁሉ ያለፍኩት ከባድ መከራና የሐዘን ጥላ አብሮኝ እንዳይከተለኝ ያኔ በንዴትና በእንባ ከተጣላሁት ፈጣሪ ጋር በውስጤ እያወራውና እየተማጸንኩ ሳውዲ አረቢያ ገባው።
አየር ማረፊያ እንደደረስኩ ማዳሜ መታ ተቀበለችኝና ወደ ቤቷ ይዛኝ ሄደች። የሚገርመው ነገር ፈጣሪ መንገዴን አቀናልኝ። ብዙዎች በስደት መጀመሪያ ላይ የሚገጥማቸውን እንግልትና መከራ እኔ ጋር እንዳይደርስ አደረገው። እጅግ በጣም ቆንጆና ሰላማዊ ቤት አጋጠመኝ። ስራ ጨርሶ አይበዛብኝም። ማዳሜም ብትሆን በጣም መልካም ሩህሩህና በስራ የማትጫን ደግ ሴቱን አገኘኋት። የኔ ዋና ስራ ቤቱንና ዕቃዎችን ማጽዳት ብቻ ነበር። በዚያ ላይ ደግሞ በቤቱ ውስጥ ብቸኛ አልነበርኩም። ልክ እንደኔው ከሀገሬ የመጣች የቤቱን ምግብ ስራ ብቻ የምትሰራ ሌላ አንዲት ኢትዮጵያዊት እህት ነበረች። ሁለታችንም አንድ ሀገር መሆናችንና መግባባታችን በጣም ጠቀመኝ። ቋንቋውን ቶሎ እንድለምደው ብቸኝነት እንዳይሰማኝ አደረገችኝ። ስራውን ሁሉ በደንብ ታሳየኛለች። ብቻ እሷ መኖሯ በብዙ ጠቀመኝ። ነገር ግን በምቾትና በሰላም ውስጥ ብኖርም ልቤ ግን ሳውዲ የለም። አገር ቤት ከልጄ ጋር ቀርቷል። ልጄ ገና 1 ዓመት ከ1 ወሩ ስለሆነና አዲስ ሰዎችን እስኪላመድ ድረስ ሌሊትና ቀን ለቅሶ እንደማያቆም ጠንቅቄ ስለማውቅ እሱም ባሰብኩ ቁጥር ውስጤ ክፉኛ ይረበሻል። እዚህ የተንጣለለና ውብ ቤት ውስጥ ብቀመጥም በዚህ ምድር ላይ የቀረኝ ብቸኛ ታላቅ ሀብቴ እሱ ብቻ ነው። ከአቤልና ከማማ በኋላ የተረፈኝ የህይወቴ ብርሃን እሱ ስለሆነ በምንም ተአምር ምንም አይነት ክፉ ነገር እንዲገጥመው አልፈልግም። በሥራ መሃል ፎቶውን እያየው ራሴን አረጋጋለሁ። ጥዬው መሄዴ ጥፋተኝነት እየመሰለኝ አይምሮዬም እረፍት ሳይሰጠኝ 2 ወራት ከቆየው በኋላ የደላላውን ሙሉ ዕዳ በየወሩ እየላኩኝ በ2 ጊዜ ውስጥ ከፍዬ ጨረስኩኝ። ከዚያ በኋላ ግን ሙሉ ትኩረቴ ልጄ ላይ ሆነ። በየወሩ የማገኘውን ደሞዜን ሙሉ በሙሉ ወደ ሀገር ቤት መላክ ጀመርኩ። ልጄ ምንም ነገር እንዲያጥርበት አልፈለኩም። ከሰዎቹ ጋር እየተነጋገርኩ ከኩዮቹ ጋር እንዲጫወትና አይምሮ እንዲነቃቃ ጥሩ የሕፃናት ማቆያ እንዲያስገቡልኝ በደንብ አፉን እንዲፈታ ጥሩ ልብሶችን እንዲገዙለትና የምግብ እጥረት እንዳይገጥመው በየወሩ ያለምንም ማቋረጥ ብሬን ልካለሁ። ታዲያ ለራሴም ሲሄድ መጀመሪያ ያለብኝ ስራ የሚሆነኝም ብር ከላኩት ላይ ይሄ ለልጄ ይሄ ለናንተ ይሄንን ሴቭ አድርጉልኝ እያልኩኝ ከፋፍዬ ልካለሁ። እውነት ለመናገር እማማን ያስጠጉ ለኔም ለፕሮሰሱ የሚያስፈልገኝም ብር እያወጡ ስላገዙኝ ልቤ ያምኗቸዋልና ሙሉ ደሞዜን እየላኩላቸው የሚጠቀሙበትንና የሚያስቀምጡትን ከፋፍዬ ልካለሁ። ታዲያ ልጄንም ከተለየሁት ጀምሮ በየሳምንቱ በቪዲዮ ያገናኙኛል። ገና በደንብ አፉን ስላልፈታና ስለሚናፍቀኝ ስክሪኑ ላይ እኔን ሳይኝ መጀመሪያ አካባቢ ትዝብየው ጥቂት ያለቅሳል። የሱ ማልቀስ ልቤም ቢያደማውም ነገር ግን በህይወት መኖሩን በሰላም ማደጉን በአይኔ ማየቴ ብቻ ለኔ ትልቅ እረፍትና ሰላም ይሰጠኛል። ለዚህ ልጅ ስል መኖር አለብኝ፣ ለሱ ስል መታገል አለብኝ እያልኩኝ ራሴን እያበረታታው በዚያ ቤት ውስጥ ለአምላኬ ምስጋና እያቀረብኩ ሳውዲ ውስጥ በትጋት እየሰራው ወራትና ዓመታትን አስቆጠርኩ። ልጄም ከቀን ወደ ቀን እያደገ እኔም ቁጠባዬ እየጨመረ መጣ። ታዲያ ጊዜው ደርሶ 2 ዓመት ኮንትራት ሊያልቅ አካባቢ ሲቃረብ ወደ ሀገሬ ተመልሼ ልጄን ለማየት በጣም ጓጉቼ ነበር። ሆኖም ግን አገር ቤት ልጄን የሚይዙልኝ ሰዎች ደውለው አሁን አትምጪ፣ እዚያው ስራሽን ቀጥይ፣ እዚያ ሀገር መተሽ ምን ትሰሪያለሽ? ልጅሽ አሁን እያደገ ስለሆነ የትምህርት ቤት የልብስና የብዙ ነገሮች ወጪ ያስፈልገዋል፣ ስለዚህ ቆይተሽ ብትሰሪ ይሻላል ብለው መከሩኝ። እነሱ እንደዚያ ሲሉኝ መጀመሪያ ላይ ግራ ተጋባው። ግን ለኔ ማሰባቸውና የምሰራበትን ቤት መልካምነትና ሰላም ስለወደድኩት ለልጄ ወደፊት ህይወት ስል ይበልጥ ጠንከር ለማለትና ሌላ ተጨማሪ 2 ዓመታት ለመቀጠል በውስጥ ያሰብኩኝ። ነገር ግን የናፍቆቱ ነገር ከባድ ነበር። ውስጤ ልጄን ለአንድ ጊዜም ቢሆን በአካል አይቸው ስሜውና አቀፌው ከዚያ በኋላ ከተስማማን ተመልሼ መምጣት ፈልጌ ነበር። ይህንን ሐሳቤንና ፍላጎቴን ላሰሬ ነገርኳት። እሷ ግን በሐሳቤ አልተስማማችም። እኔ ላንቺ ብዬ ለጥቂት ወራት የሚተካሽና የሚሰራልኝ ሌላ ሴት አላገኝም። አንደኛሽን እዚሁ ሆነሽ ኮንትራትሽን ሙሉ በሙሉ ትቀጥያለሽ፣ ካልሆነ ግን ጨርሰሽ ወደ ሀገርሽ ትሄጃለሽ እንጂ መመለስ አይቻልም አለችኝ። በዚያች ሰዓት የልጄን ወደፊት እድል ላለማበላሸትና
ገንዘብ በደንብ መያዝ ስላለብኝ ምክራቸውን ተቀብዬ ሌላ 2 ዓመት ለመቀጠል ወሰንኩና ስራዬን ቀጠልኩ። ነገር ግን ሁለተኛውን ኮንትራት ከጀመርኩበት ጊዜ አንስቶ ነገሮች በሙሉ ባንዴ ተቀየሩ። አገር ቤት ያሉት ልጄን የሚያሳድጉልኝ ሰዎች ልጄን በቪዲዮም ሆነ በድምጽ ሊያሳዩኝ ጨርሶ አይፈልጉም ነበር። በደወልኩ ቁጥር አሁን ትምህርት ቤት ነው፣ አሁን ተኝቷል፣ የለም ጓደኞቹ ጋር ሊጫወት ወጥቷል እያሉ የማይፈጥሩት ሰበብና ምክንያት አልነበረም። ነገሩ በጣም ግራ ገባኝ። ልጄ በምን ሁኔታ ላይ እንዳለ እውነቱን ማወቅ ፈለግኩ። እነሱ ግን አሳማኝ የሚመስል የውሸት ወሬ እየሰጡኝ ልጄን ሳነሳ ወሬውን ያስቀይሱታል። እንዲህ እያሉ ሰበብ እየፈጠሩ ልጄን ለ1 ዓመት ሳያገናኙኝ አንዳንዴም ስልኬን ሆን ብለው ሳይመልሱ እያስመሰሉ ለረጅም ጊዜ ቆየው። ከ1 ዓመት በኋላ ግን ጭራሽ ስልካቸው ሙሉ በሙሉ አልሰራልሽ አለኝ። ጨርሰው ጠፉብኝ። በየቀኑ በየሰዓቱ ደውላለሁ፣ ነገር ግን ስልካቸው አይሰራም። መጨነቅና ማበድ ጀመርኩ። በመጨረሻም ቀደም ሲል እዚያው አካባቢ ተከራይተው የኖሩ ከነበሩ የሰፈር ሰዎች ጋር ስልክ አግኝቼ ደወልኩኝ። የነሱም መልስ ይበልጥ ልቤን አስደነገጠው። ሰፈሩ እኮ ሙሉ በሙሉ ፈርሷል፣ እኛም ከዚያ አካባቢ ከወጣን ቆየን አሉኝ። እሺ ልጄስ? ልጄ የት አለ? ምን ሆነ ብዬ ጠየቅኳቸው። ያው ከነሱ ጋር ነው የሚኖረው፣ አሁን ግን የት እንደገቡና ምን ሁኔታ ላይ እንዳሉ ምንም የምናውቀው ነገር የለም ብለው ነገሩኝ። ልጄ አሁን አድጎ ወደ 5 ዓመት እየተጠጋ ነው። ገና ነው። በልጄ ላይ ምንም መጥፎ ነገር እንዳይፈጠር ፈጣሪ ሆይ በልጄ እንዳትፈትነኝ እያልኩኝ ሌሊትና ቀኑን መለመን ጀመርኩ። በዚህ ምድር ላይ ብቸኛ ደካማ ጎኔ የምኖርለት የደከምኩለትና ያለኝ ብቸኛ ተስፋዬ እሱ ብቻ ነው። የልጄን ድምጽ እንኳን ሳልሰማ ዓመት አልፏል። አሁን ደግሞ ይባስ ብሎ ልጄን ይዘውት የት እንደገቡ ማግኘት አልቻልኩም። በሰው ሀገር ሆኜ በሐዘን ላይ ሐዘን ተጨምሮብኝ የልጄ ናፍቆት ውስጤን እንደ ሰዓት ይፈጀው ጀመር። ከሱ ውጪ የገንዘብም ነገር ሐሳብ ሆነብኝ። እስካሁን አስቀምጡልኝ ያልኳቸው ገንዘብስ ምን ሊሆን ነው? ጥሩ ነገሩ ያኔ ልጅ ለማገናኘት ሰበብ እየፈጠሩ ሲያሰቃዩኝ ነገሩ መጀመሪያውኑ እያጠራጠረኝ በሄደበት በዚያው ሰዓት በኋላ ብሬን በእነሱ በኩል ወደ አረብ ሀገር መላክ የለብኝም አልኩና ለነሱ መላኬን አቆምኩኝ። በዛው ቅጽበትም ስልካቸው አልሰራ አለ። ልጄን ባሳደጉልኝ በመጀመሪያዎቹ 2 ዓመታት ከግማሽ ሙሉ ደሞዜን ለነሱ ስልክላቸው የነበረ ቢሆንም ያ ሁሉ የደከምኩበት ብር ግን በስርዓት አስቀምጠውት ይሆን አጥፍተውት ይሆን ፈጣሪ ነው የሚያውቀው። ታዲያ አሁን የቀረችኝ 1 ዓመት ብሬን በካሽ እየተቀበልኩ ማስቀመጥ ጀመርኩ። ይህም ክስተት ከተከሰተ በኋላ ልጄን ማገናኘት ባቆሙበትና ስልካቸው ሙሉ በሙሉ መስራት ካቆመበት ከዚያች አስፈሪ ቀን ጀምሮ ውስጤ በጭንቀት ማረፊያ አሳጣኝ። በዚህም ምክንያት ያ የድሮው ገና በልጅነቴ ያሰቃየኝ የነበረው ሰውነቴን አሳስሮ ጨርሶ መንቀሳቀስ የማያስችለኝ ያ ክፉ ህመሜ በዚህ በሰው ሀገር ላይ በባሰ ሁኔታ ተነሳብኝ። ጭንቀቱና ፍርሃቱ በሽታዬን ቀሰቀሰው። አሰሪዎቼ ሁኔታዬን አይተው ደንግጠው ወደ ሳውዲ ሆስፒታል በተደጋጋሚ ቢወስዱኝም ምንም አይነት መፍትሄ ሊያገኙልኝ አልቻሉም። ህመሙ ከቀን ወደ ቀን እየባሰብኝ መጥቶ ጨርሶ ካልጋ መነሳት እስከማልችል ድረስ አልጋ ላይ አስተኛኝ። ይህ የሰው ሀገር ነው። እንደ እናቴ ቤት እንደ ልብ የሚንከባከብ የሚያስታምም ሰው የለም። በዚያ ላይ ደግሞ ህመሙ ጸንቶብኝ አልጋ ላይ ስለወደቅኩ ስራዬን በአግባቡ መስራት አልቻልኩም። አሰሪም መጀመሪያ ላይ እጅግ አዝናልኝ ለ1 ወር ያክል በትዕግስት ብታስታምመኝም ከዚህ በላይ ግን ማስታመም ስላልቻለች ወስና በመጨረሻም የጉዞ ትኬቴን ቆርጣ ወደ ሀገሬ ሸኘችኝ። እናም ያቺን ያጠራቀምኳትን የ1 ዓመት ገንዘቤን ብቻ በካሽ ይዤ እሷም ጨማምራ ሰጣኝ ወደ ኢትዮጵያ ተመለስኩ። አሁን ግን ሌላ ትልቅ መከራ ፊቴ ላይ ቆመ። አዲስ አበባ ስደርስ የማርፍበት እንኳን ደህና መጣሽ ብሎ የሚቀበለኝ አንድም ዘመድም ሆነ የቅርብ ሰው የለኝም። ብቻዬን ኤርፖርት ላይ ስቀር ተስፋ ባለመቁረጥ ትላንት እዚያው ማማ ቤት እያለው በቅርብ ካወቅኳቸው የሰፈር ጎረቤቶች ጋር በስልክ ተገናኘው። እንደምመጣና መጠለያ እንደሚያስፈልገኝ ነገርኳቸው። እነሱም ሁኔታዬን አውቀው በደግነት ተቀበሉኝ። ነገር ግን ሰውነቴን ያሰረው ያ ከባዱ ህመም፣ የልጄ ደብዛው መጥፋትና የት እንዳለ አለማወቄ
2 ዓመት ከግማሽ ሙሉ የላኩት ገንዘብ የመበላቱ ሁሉ ከባድ መከራ በአንድ ላይ ተደራርቦ መጥቶ ከትላንቱ ይበልጥ አእምሮዬን አስቀወሰኝ። ሙሉ በሙሉ በሚባል ሁኔታ አቤል ሲሞት የነበረኝ የአእምሮ ችግር አገረሸብኝ። በሽተኛው ሆኜ ልጄን ማጣቴ አእምሮዬን ጨርሶ ሊያስነቅለኝ ሄድ መለስ ያደርገኝ ጀመር። በጎረቤቶቼ ቤት ጥቂት ቀናት ተኝቼ ራሴን ለማገገም ያንን አስፈሪ መሜን በጥቂቱ ለመቋቋም ሞከርኩ። አሁንም ልጄን የተረከቡኝ ሰዎች ጋር ስደውል ከመጣው በኋላ ስልካቸው አይሰራም። አሁንም በቴሌ አድራሻቸው እንዲፈለግ አደረግኩ፣ ግን አድራሻቸውን ማወቅ አልተቻለም። ታዲያ የልጄ ነገር ረፍት ስለነሳኝ ከተኛውበት ገና በደንብ ሳይሻለኝ ተነስቼ ወደዚያ ድሮ ወደ ኖርንበት ሰፈር አመራው። እዚያ ስደርስ ግን ያየሁት ልክ ጎረቤቶቹ እንዳሉኝ ሰፈሩ ራሱ የትና የት እንደነበር እስኪጠፋብኝ ድረስ ሙሉ በሙሉ ፈርሷል። እገሌ ብዬ የምጠይቀው የቅርብ ሰው እነሱን የሚያውቅ አንድም የቀድሞ ጎረቤት ጨርሶ አላገኘውም። ያኔ እጅግ በጣም ተስፋ ቆረጥኩ። ሰማዩ ተደፋብኝ። ልጄን ምን ብዬት ብዬ ላፈላልክ እያልኩኝ በፈረሰው ሰፈር ፍርስራሽ ላይ ተቀምጬ ምርር ብዬ አለቀስኩኝ። ከዚያ ግን በመንገዴ ላይ እግዚአብሔር ሲያዝልኝ ወደ ሳውዲ እንድሄድ ፕሮሰስ የጨረሰልኝንና የረዳኝን ያንን ደላላ በድንገት መንገድ ላይ አገኘሁት። ልክ እሱን ስመለከት የጠፋ ሰው ያገኘው ያክል ተጠጋሁትና ስለ ሰዎቹ ጠየቅኩት። ደላላው ፊቱ ተለወጠ። አይ እነሱማ ከ1 ዓመት በፊት ሰፈሩ ሊፈርስ ሲል የራሳቸውን ቤተሰቦች ይዘው ዕቃቸውን አጠቃለው ወደ ውጭ ሀገር ሂደዋል አለኝ። በድንጋጤ ክው አልኩኝ። ልጄስ ታዲያ ልጄ የት አለ አልኩት። እሱም አንገቱን አቀርቅሮ ልጅሽማ አብሯቸው ሄዳ አይመስለኝም፣ ሰፈሩ ለነበሩት ሰዎች ጥለውት ሄደዋል ሲሉ ነው የሰማሁት። ያው ሰዎቹ ወሬ ሲያወሩ ነው የሰማሁት እንጂ ማን ጋር ጥለውት እንደሄዱ እኔም እርግጠኛ አይደለሁም አለኝ። ያኔ ሰማይና ምድሩ ባንዴ ተገላበጠብኝ። ራሴን መቆጣጠር አቃተኝ። 2 ዓመት ከግማሽ ሙሉ የደከምኩበትን የላኩትን ገንዘቤን በልተው ልጄን እንደማይረባ ዕቃ መንገድ ላይ ለሰው ጥለውት መሄዳቸው፣ ቃላቸውን ያጠፉ ከሃዲዎች መሆናቸውን እኔ ላይ እንዲጨዋታ መጫወታቸው አእምሮዬን ሙሉ በሙሉ በጠበጠው። ዓለም ሁሉ ፈረሰብኝ። ደላላው አይዞሽ አትጨነቂ፣ የልጅሽን ፎቶ ስጭኝና እኔ ራሴ በምችለው መንገድ አፈላልገዋለሁ፣ ገንዘብም ቢሆን አሁንም ጤናሽን አግኝተሽ ሰርተሽ ታገኘዋለሽ ብሎኝ የልጄን ፎቶ ተቀብሎኝ ሄደ። ከዚያ ቀን በኋላ መረጋጋት ሙሉ በሙሉ አቃተኝ። አቤል በሞተበት ሰዓት ይሰማኝ የነበረው የአስፈሪ የውስጥ ስብራት፣ የልጅነት የአካል ህመሜና የአእምሮዬ መናወጥ በአንድ ላይ ተደበላልቀውብኝ ክፉኛ ታመምኩ። የማደርገውን አላቅም፣ የማወራውን አላቅም። ከአንደበቴ የሚወጣው ብቸኛ ቃል ልጄ ልጄ የት አለ የሚል ጩኸት ብቻ ነበር። በየመንገዱ ስቅበዘበዝ ሰዎቹ አረብ ሀገር ሄዳ አብዳ መታ ነው እያሉ በጣት ይጠቋቆሙብኝ ጀመር። በዚህ ሁኔታ ውስጥ ያለው መጠጊያ የሆኑኝ እነዚያ የጎረቤቶቼ እንዴት እንደሆነ በማላውቀው ሁኔታ ወደ አንድ ጸበል ቦታ ወስደው አስገቡኝ። ከዚያ በኋላ ስላለው ነገር ምንም የማስታውሰው ነገር የለም። ወደ እውነተኛው ማንነቴ ተመልሼ ራሴን ያወቅኩት ከወራት በኋላ ነበር። ስነቃ አይኔን ገልጬ ራሴን ስመለከተው ግን ደነገጥኩ። እጆቼም እግሮቼም በብረት ሰንሰለት ታስረዋል። ምኑኜ ነው ይህንን ያክል ጊዜ የት ነበርኩ ብዬ በድንጋጤ አጠገቤ የነበሩትን አጥማቂ አባት መጠየቅ ጀመርኩ። እሳቸውም አይተውኝ ወደ ራስሽ ተመለሽ፣ ተመስገን፣ አይዞሽ፣ አሁን ጨርሶ ይለቅሻል አሉኝ። ለመሆኑ ለምንድን ነው ያሰራችሁኝ ስላቸው ራስሽን እንዳትጎጂ ሰውንም እንዳታጠፊ ብለን ነው። አሁን ጥቂት ሳምንት ተጠመቂና ሰንሰለቱን እፈታልሻለሁ አሉኝ። ወደ ራሴ እንደተመለስኩ ከሰንሰለቱ ቀጥሎ ልጄ ድንገት ትዝ አለኝ። ልጄ ጠፍቶብኛል አባቴ፣ የት እንዳለ አላውቅም እያልኩ በአጥማቂው አባት ፊት ምርር ብዬ ማልቀሴን ቀጠልኩ። እስከዛሬ ድረስ በሕይወቴ ያለፍኩበትን መከራ ሁሉንም ነገር አንድ በአንድ ዘርዝሬ ነገርኳቸው። እሳቸውም ሁሉንም በጥሞና ካዳመጡኝ በኋላ እንዲህ አሉኝ። የኔ ልጅ
አሁን አእምሮሽ ነፃ ሆኗል። ተቆጣጥሮሽ የነበረው ያ የድንጋጤና የሐዘን ከባድ መንፈስ ወጥቷል። ለዚህ ሁሉ መከራ የዳረገሽና እድልሽን የወሰደው ደግሞ የቤተሰብሽ ጣጣና የሚያመልኩት ነገር ነው አሉኝ። ወዲያው እናቴ ይዛኝ የምትሄድበት የልጅነቴ መመዳኒት የተባሉት አዋቂ ተብየው ሽማግሌ ትዝ አለኝ። ለዚህ ሁሉ መምስቃይና መከራ የዳረገኝ ከቤተሰቦቼም የሚያጣላኝና ብቻዬን አስቀርቶ እድሌን ሲጠቀምበት እንደሚኖር ሳስብ በጣም አለቀስኩ። ገና በልጅነቴ መያዜ ምንም በማላቀው ሕይወቴ መዘበራረቁ ሳስብ ለራሴ ያዘንኩኝ። ፈጣሪንም ከማማረር ውጪ መች ቀርቤ አውቅና ለመዳን እንኳን ምንም ለራሴ አድርጌ አላውቅም። የችግሬን ምንጭ ፈጣሪ ስለጠቆመኝ ደስ አለኝ። አባም መልሰው አይዞሽ፣ አሁን ፈጣሪ አድኖሻል። ልጅሽም የት እንዳለ እኛ በሱባኤ ፈጣሪን እንጠይቃለን። አንቺ አሁን ከዚህ ሁሉ ስቃይና እብደት ስላዳንከኝ አመሰግናለሁ ብለሽ ፈጣሪሽን ማመስገን አለብሽ አሉኝ። በሰንሰለት የታሰሩ እጆቼን ወደ ሰማይ ዘርግቼ በእንባ ፈጣሪን ማመስገን ጀመርኩ። ከዚያች ከነቃውባት ቀን ጀምሮ እግዚአብሔር ድንቅ ተአምር በላዬ ላይ አደረገ። ያ ሰውነቴን የሚያሳስረው የልጅነት ሕመሜም ሆነ የአእምሮ መዛባት ድንገት ድርግም ብለው ጠፉ። ሙሉ በሙሉ ራሴን ሆንኩኝ። በዚያው ቅዱስ ስፍራ ጥቂት ቀናትን ፈጣሪን እየተማጸንኩ እያመሰገንኩና እኔም ራሴ በሱባኤ ጸሎት ውስጥ ቆየው። ውስጤን ይረብሸኝ የነበረው ያ ሁሉ የጭንቀትና የፍርሃት ማዕበል ከውስጤ ተወግዶ ፍጹም ሰላም ሰፈነልኝ። ታዲያ ፈጣሪ ከቤቱ ሳልወጣ እዚያው በጸበሉ ቅጥር ግቢ ውስጥ ሆኜ ታላቅ የምስራች አሰማኝ። ትላንት በችግሬ ጊዜ ያስጠጉኝና ወደዚያ ያመጡኝ ደግ ጎረቤቶቼ እኔን ለመጠየቅ መጡ። ሙሉ በሙሉ ድኜ አእምሮዬ ተመልሶ ስላዩኝ በመገረምና በደስታ አቀፉኝ። ደስ አላቸው። ራሴን ስቼ በነበረበት ሰዓት እንዴት ተሸክመው እዚህ እንዳስገቡኝ አጫወቱኝ። በመቀጠል ቆንጆ የምስራች ነገሩኝ። ልጅሽ ተገኝቷል አሉኝ። ነገር ግን ልቤ ደስታም ማዘንም ተሰማኝ። ማመንም አቃተኝ። ልጄ እነዚያ ጨካኞች መንገድ ላይ ጥለውት ሄደው ጎዳና ተዳዳሪ ሆኖ ነበር የተገኘው። ያ ወደ ሳውዲ የወሰደኝ ደላላ ሲፈልገው ቆይቶ በመጨረሻም ልጄ ጎዳና ላይ ካሉ ልጆች ጋር ሲኖር በመልክ አውቆት ወዲያውኑ ለነዚህ ጎረቤቶቼ ስልክ ሲደውልላቸው ሄደው ልጄን ከጎዳና ላይ አንስተው ወደ ቤታቸው እንደወሰዱት ነገሩኝ። አሁን ሙሉ በሙሉ ደና ስለሆንኩኝ ልጄን ሊየው ብዬ ከጸበሉ ፈጣሪን አመስግኜ ወጣሁኝ። ልጄ ወዳለበት ሂጄ ያገኘሁት። እድሜው 5 ዓመት ከጥቂት ወራት ሆኖታል። በጎዳና ሕይወት ምክንያት በጣም ተጎሳቁሏል፣ ከስቷል፣ ጠቁሯል። ከሁሉ በላይ ልቤን ያደማው ግን ሲመለከተኝ ጨርሶ አላወቀኝም። ገና በ1 ዓመቱ ጥዬው ስለሄድኩ በእሱ አእምሮ ውስጥ እኔ ጥላው የጠፋች ጨካኝ እናት እንደሆንኩ እርግጠኛ ነኝ። ሩጬ እጅ አቀፍኩት፣ ወደ ደረቴ ያስጠግቸው የደረቀውን ፊቱን በእንባዬ እያጠብኩት ምርር ብዬ አለቀስኩ። ልጄ፣ እኔ እኮ እናትህ ነኝ። እናትህ እኔ ነኝ። መጥቻለሁ። ከዚህ በኋላ ማንም ምንም ከኔ አይነጥልም። ካሁን በኋላ ምንም አትሆንም። ትቼ ስለሄድኩ ይቅርታ አድርግልኝ ልጄ እያልኩኝ እግሩ ስር ተደፍቼ ልጄን ተማጸንኩት። ያ ከአረብ ሀገር በተጋዝ ሰርቼ በካሽ ተቀብዬ በሻንጣዬ ውስጥ ይዤ የመጣሁት ገንዘብ ልክ እግዚአብሔር ለዚች ቀን ያስቀመጠልኝ ታላቅ ረድኤቴ ይመስል እዚያው በሻንጣዬ ውስጥ እንዳለ ነበር። አንድም ሰው አልነካውም። እነዚያን በመከራዬ ቀን ደርሰው ልጄን ከጎዳና ያነሱልኝን ውድ ጎረቤቶቼን ፈጣሪ ይስጣቸው። ከያዝኩት ገንዘብ ላይ ብሩን አስመንዝሬ ትልቅ ምስጋና አቅርቤ ሰጠኋቸው። ከዚያም ከልጄ ጋር ለብቻችን የሚበቃን ቆንጆ ቤት ተከራይተን አብረን መኖር ጀመርን። ባመጣኋትም ትንሽ ብር ወደፊት ልጄን በደህና ለማሳደግ ስል እዚያው ሰፈር ውስጥ አነስ ያለች የምግብ ቤት ከፍቼ መስራት ጀመርኩ። ከሁሉ በላይ ግን ሁልጊዜ ከልጅ አጠገቡኜ የጠፋውን 5 ዓመት በፍቅርና በእንክብካቤ እየካስኩት መኖር ጀመርኩ። አሁን ፈጣሪ ይመስገን እጅግ በጣም ደስተኛ ነኝ። አምላኬ ስራዬንና ድካሜን አብዝቶ ባረከው። አሁን እኔ ከራሴ አልፌ ለተቸገሩ ሰዎች ጭምር የምሰጥበትና የምረዳበት አቅም ፈጣሪ ሰጥቶኛል።
በዚህ ሁሉ ስቃይ ውስጥ አልፌ አሁን በትክክል ነቀው። ይሄ ሁሉ የህይወት ፈተና ባይገጥመኝ ኖሮ ምናልባት የውስጤን ጥንካሬና የፈጣሪን ድንቅ ሥራ መቼም አላቀውም ነበር። ስቃይ፣ መከራና ችግር በህይወታችን ውስጥ ሲፈራረቁብን ያ ለኛ ጥንካሬ የሚሆን አንዱ የህይወታችን አካል ሊሆን ይችላል። ነገር ግን ልክ እንደኔ እኛ በማናቃቸው ሁኔታዎች በሰዎች ክፋት፣ ተንኮልና ምቀኝነት ታስረንና ተይዘን ሊሆን ስለሚችል ሁልጊዜም ራሳችንን እንፈትሽ፣ ከፈጣሪያችንም ጋር ጨርሰን አንራቅ። ይህ የህይወቴ ታሪክ ለብዙዎች ትዕግስት፣ መጽናናትና ተስፋን እንደሚሰጥ አምናለሁ። ቸር ሰንብቱ። ከያብስራ አለማየሁ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።